ነበርንበት እንመለስና ከእናቷ ጋር ከንትን ካለች በኋላ አክስትሽ ጋር ከሚለው አክስትሽም ደግሞ እሺ ከነበረችበት ቦታ አንቺ ከዛ ከሄድሽበት የገጠሙሽን የመጀመሪያ ገጠመኞች ኢንክሉድ የሚያደርጉ ታሪኮች ኦር ሚሳው ትናንትና የሆነ ፓርት ሚስ አድርጌ ነበር ሳልነግራችሁ ሌላ ሰው ቢሰማ ይጠቀምበታል ከኔ ስትራግሎች ከመንገዶች የምትያቸው ሜንሽን በማድረግ እንዲሁም ለአዳዲስ ተመልካቾቻችን አንቺ ማነሽ ምን ያህል ጊዜሽ ነው ከዚህ እስልምና ከመጣሽ ዛሬ ምን ይዘሽልን እንደመጣሽ አርገሽ ትጀምሪና ደን ከቆምንበት ያክስትሽ የሚለው ሆዳቸውን እየበላው ስለሆነ እያደረግን እንጫወታለን እንዳላ ፈቃድ አንድ ሰዓትም ብንቆይ ቢዝሽ ነው ብዙ አላስጨንቅሽም ኢንሻአላህ እሺ ኢንሻአላህ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም እዚህ ያላችሁ ትናንትና ያልነበራችሁ ሰዎች ሩት ንጉሴ ይባላል በቀድሞ ስሜ ባለው ስሜ ደግሞ አስማ ንጉሴ ይባላል ሰለምቴ ነኝ አልহামዱሊላህ ወደ እስልምና ከመጣሁኝ ይሄ አምስተኛ ረመዳን ዘንድሮ ጾም ያለው አልহামዱሊላህ እና ትናንትና የመጣሁበት መንገድ እንዴት ወደዚህ መንገድ ልመጣ እንደቻልኩኝ ያለውን ዲቴል ነገር ነበር እያወራን የነበረው እንግዲህ ያለፋችሁ ሰዎች ካላችሁ ኢንሻአላህ ሌላ ጊዜ ደግሞ ቤታችን ውስጥ ስንገባ ምናምን ያለፈውን ነገር ለማውሳት ለማስታወስ እንሞክራለን በተለያየ መንገድ እና የኔ ማንነት ይሄንን ይመስላል ኮሜንት ወይዘው ቢጣፋ ይሻላል መሰለኝ ላይክ በትንሹ ገረብ ገረብ ብታረጊው ጥያቄ ምናምን አለና አቴንሽን ይዛ ላይ ነው ያለ ግን ታዩ አክቹሊ ታዩ እዚህ ኮሜንቱ ይሁን ብቻ በትንሹ ለማስታወስ ያህል ከሰለምኩኝ 5 አመት ሆኖኛል ብያችኋለሁ የሰለምኩበት መንገድ ያው በማንበብ በማወቅ ላይ ነው አላህ ሰበብ አድርጎ አንዳንድ ምክንያቶችን ሰጠኝና በጥያቄ በተነሳ በክርክር እኔ ኦፒኒየን በመስጠት በተነሳ ነገር ያንን አላህ ሰበብ አድርጎ ወደ ማንበብ ወደ ማወቅ እንጂ ከዛ ያንን አላህ ሰበብ አድርጎልኝ ወደ እስልምና ለመመራት ይችላል ያው ትናንትና ስናወራ የነበረው ይሄ እስከሰለምኩበት ያለውን ጊዜ ነውና ዛሬ ደግሞ ያው ይሄ ቤተሰብ ካወቀ በኋላ ከቤተሰብ ጋር ኢንተራክት ካደረግን በኋላ ምናምን የሚቀጥሉትን የመጡትን ነገር ነው ዲስከስ የምናደርገው እና እዛ ላይ ትናንትና ያቆም ነው እንግዲህ እዛ ላይ ነው እሺ እና ልቀጥል እኔ በቃ አንድ ደቂቃ እጄ እንትን ያደረገብኝ ሰው ሪዩ ላይክ ቤዚክሊ ፋሚሊ ኬዞች ላይ ነው ሞር ዛሬ የምናነሳችን ክሊር ለማድረግ ያህል ከሰለምሽ በኋላ ያው ጓደኛሽ በጣም ላይክ ኮንግራቹሌሽን በይልን የልቡ ቅንነት የነየ ትናንት ስትይ ነበረ ሰዎች ጥሩ ዊሽ ያደረጉት ነገር አንደኛውም ደግሞ ጥሩ ስነ ምግባር ከዩኒቨርሲቲ ጀምሮ እስካሁን ድረስ አይ ቲንክ የሚያደርገው እስልምናውን ለማሳየት ለማስተማር የሄደበትን መንገድ አላህ እንዳለ ነገሩን ይቁጠርለት በጣም አፕሪሺየት እንዳደረኩት መልእክቴንም አስተላልፊልኝ ከዛን ቀጥልና ጀስት ፋሚሊ ኬዝ ጋር ነው የምንሄደው because የመጀመሪያ የገጠመሽ ስትራግሎች ጋር ከቤተሰብ ጋር ስለሆነ ኤክስፔክት አድርጌ ነበር ዩማም በደስታ ምዘል ነገር ነበር ይመስለኝ I don't know why እንደዛ አይነት ነገር ኤክስፔክት አድርጌ ነበር ከታሪኩና like ሌላ መልክ ሲይዝ like what ቆይ የሆነ ነገርማ ሚስ ያደረግነው ነገር አለ የሚል because ከነበርሽበት ከሁኔታዎች ምናምን አቢኬ ሙስሊም ስትይ because ትሻለች ሙስሊም እስልምና ውስጥ ፕራክቲስ የምታደርግ so እናትሽ ያንን ስትሰማ እንደውም ሁለት ልጆቼ ስርዓት ያዙልኝ ከማለት ይልቅ ያንቺን ሃርድ ታይም ወደ መስጠት መምጣታቸው ደንግጫለሁ እንደውም ሳድር ሁላ like why በጣም ደንግጫለሁ ነገር እንትን ላለማድረግ ነው so ወደ አክስትሽ ጋር እንምጣና ወደዛ ያለን ታሪኮችን አንቺን ያንን ላለመቀበል ሄዱበትን ከዛም በኋላ ደግሞ ተቀበለ ኢን ጀነራል ባንቺ እይታዎችን ብናያቸው ደስ ይለኛል የራሳችንን ኮንክሉዥኖችን መስጠትም በሰው ቤዝ ታሪክ ላይ ጥሩ ስላልሆነ I'm ready to listen ቀጥ ታሪክሽንማ እንግዲህ ትላንትና ካቆምንበት ነው የምንቀጥለውና አሁን አዲስ ስትል እንደውም በጣም እየገረመኝ ነበር እኔ ማለት የሰው ልጅ ከነበረበት ነገር አንፃር ወደዚህኛው ነገር ሲመጣ ላይክ ይሄ ደስታ ሊሰማቸው actually የሆነ መንገድ ወደ መያዝ እና ከዚህ በፊት ምን ላይ ተናግሬ ነበር እና በነገራችን ላይ እኔ አንድ ኖቲስ ያደረኩት ከኔ ጆርኒ ከማውራቴ ሌላ ዲቴል ውስጥ ከማውራቴ በፊት ከኔ ጆርኒ አንድ አንደርስታንድ ያደረኩት ነገር ምንድነው ምን ሁሉም ነገር ሲሆን ኢትስ ኦኬ ብዙ ጊዜ ማለት ኢትስ ኦኬ ስለሽ ልጅም ሲበላሽ በቃ ይስተካከላል እንደዚህ እንትን ይሆናል የሆነ ነገርም ሲጠፋ ምናምን ሁሉ ጊዜ ግን እስልምና ሲሆን ችግር አለ በነገራችን ላይ እስልምና ሲሆን ችግር አለ ማለት ይሄ ሊበራል የሆነው ሰው ራሱ ሰው
እንደ መብቱ ችግር የለውም የሰው ልጅ በፈለገበት ነው መሄድ ያለበት ምናምን የሚለው ሰው ራሱ ልክ እስልምና ሲሆን ችግር አለ። በቃ መብት ምናምን የሚባለው ነገር በሙሉ ይነሳና እንዴት እንደዚህ ነገር ውስጥ ትገባለች ነው የምትባየው። እና እኔ እንዲያውም አክቹዋሊ ዛሬ ጀነራሊ የምናነሳው ምን መሰላችሁ ሀሳቡን ጠቅላላ አድርጌ እንትን ለማለት መጀመሪያ ላይ እኔ ከሰለምኩ በኋላ ያለውን ጆርኒ ስትራግል እና ሁለተኛ ነገር ደግሞ እንደ አንድ ወጣት ከሌላ ቦታ ላይ ወደ እስልምና የመጣች ወጣት ሴት ከፐርሰናል ላይፍ አንጻር ፐርሰናሊቲን ከማስተካከል ፐርሰናሊቲን ከመገንባት አንጻር ያሉትን ስትራግሎች መውደቅ መነሳቶቹ ምንድን ናቸው፣ እኔ በምን አይነት ወይ ነው ያንን ነገር ኪፓፕ ያደረግኩት ኮፓፕ አድርጌ እዚህ ላይ ልደርስ የቻልኩት የሚለውን ነገር ነው ጀነራሊ የምናወራው። እና ትናንትና ይመስለኛል ያቆምኩላችሁ አክስቴ ጋር ከዚህ በኋላ ያላችሁ ሳወራ ስለ አክስቴና ስለ ባላ ሳወራ እናቴና አባቴ እያልኩ ነው የማወራው። ቢካዝ እነሱን ማራቅ አልፈልግም። እንደዛ አክስቴ ምናምን እያልኩ ማለት ስለማልፈልግ ሳወራችሁ በዛ ሴንስ አንደርስታንድ አድርጉኝ እሺ። ላይክ አስቱ እና አቡ እያልኩኝ ካወራሁ እኔ አም ኦብቪየስሊ ታውቂ ነበር ስለ አደግኩበት ቤት እና ስለ አክስቴና ስለ ባለቤቷ ነው ያወራሁት። እና ማለት ያ ኮንቨርሴሽን ተነሳ ሃይላይት ለማድረግ ያህል በቃ ጠራችና እኔ እንደነገ ወደ ካምፓስ ልሄድ ነው ብያቸዋለሁ። ይሄ የመጨረሻ አመቴን ለመማር የግራጁዌሽን ይር ለመማር ነው እየሄድኩኝ የነበረው። እና ጠርታ ላይክ አወራችን። ስቴትመንቱ ወዝ ሶ ክሊር ላይክ አንቺ በጣም ምንኮራብሽ ልጅ ነሽ፣ ጥሩ ካራክተር ያለሽ፣ በትምህርትሽም ጥሩ ነሽ ምናምን ምናምን እና ግን ላይክ የሚወድሽም ሰው ይጠላሻል እና ወይም ገንዘብ ምናምን ያልቃል ምናምን እና ለእንደዚህ አይነት ነገር ብለሽ ህይወትሽን ይሄ ዘላለም ህይወትሽን ሪስክ የሚያደርግ ነገር ውስጥ ምናምን ምናምን ስትለኝ ገባኝ። አሚን በቃ ኦልሬዲ ኢንፎርሜሽኑ እንደደረሳትና ያወራች ያለችው ስለ ሪሊጅን እንደሆነ ኦልሬዲ ገብቶኛል። እና ወዲያውኑ መጣልኛ ሁላ የጸባይ መቀያየር ማለት የካራክተሯ ምናምን ይሄ ድሮ ኬር የምታደርግበትን ወይ በሙሉ ድሮፕ ያደረገችበት ሪዝን ያ እንደሆነ ገባኝና ይሄ ትኩስ ስትሆኑ በነገራችን ላይ ገና ትኩስ ፍቅሩ ያለባችሁ ሰዓት ላይ ሁሉ ነገር ነው ኢሪቴት የሚያደርጋችሁ የሚያናድዳችሁ፣ የሆነ ባልሆነ መንገድ ያንን ነገር ሳይባችሁ በጣም የሚያናድዳችሁ እና ተቆጣሁኝ እኔ ውስጤ ማለት በጣም ንዴት ተሰማኝ እና ኤክስፕሌን ላደርግላት አልኩኝና ኖ ወይ እኔ ኤክስፕሌን አላደርግም ማለት ማወቁን አውቀዋለች አይ ላይክ አክሴፕት የምታደርገው ነገር እንዳልሆነ ግን እዚህ ጋር ኤክስፕሌን ለማድረግ እኔ ሲጀመር ጥያቄው መሆን የነበረበት ለምን ግን ሙስሊም ሆንሽ ማለት ምኑ ማድረጋሽ ምኑ ገዛሽ ከዚህ ሃይማኖት ምን አታሽ ነበር የሄድሽ ነው እንጂ መሆን የነበረበት ዳይሬክትሊ ሃይማኖቱን ከብር ጋር ከጥቅም ጋር ከወንድ ጋር ከፍቅር ጋር ማገናኘታ ኦኬ። ስለዚህ ይህንን ሃይማኖት ከዚህ ነገር ውጭ ከዚህ ፍሬምወርክ ውጭ ልታየው አትችልም እና እኔ ኤክስፕሌን ባረግም ኦልሬዲ አይምሮን ዘግቶት በሆነ ነገር አዘጋጅቶት የመጣ ሰው ለመስማቱ እጅግ ፈቃደኛ አይደለም እና እኔም ትሪገርድ ከመሆን እና እዚህ ጋር ባኬን ፎርዝ ከሚኖረን እኔ ምንም ነገር አልናገርም፣ ምንም ነገር አላወራም። ኔክስት ዴይ ስለመሄድ ወደ ካምፓስ እሄዳለሁ። ከአይኗም ስለምጠፋ ተመልሼ እስከመጣ ድረስ እሷም ትተወዋለች ትረጋጋለች የሚል እሳቤ ነበረኝ እና በቃ ኔክስት ሞርኒንግ ተነስቼ ሄድኩኝ ወደ ካምፓስ ምናምን ገባሁኝ። እንደገባሁ ምናምን ኮሚኒኬት አደረግን ምናምን። ከዛ በኋላ ኮሚኒኬሽን የሚባል ነገር ቆመ በቃ ኮምፕሊትሊ ዘጋች። ስደውልም አታነሳም፣ ቴክስት ባረግም አትመልስም፣ ምን አትልም ምናምን እና እኔ እንዴት ነው ከፋሚሊ ጋር በጣም ክሎዝኛ ያደኩ ልጅ ነኝ እና ይሄ አብሰንሳቸው በጣም የሚረብሸኝ አይነሳው ስፔሻሊ እሷን ይሄ እንደ እናት ብቻ ሳይሆን እንደ ጓደኛ እናት ላይ ሁሉም ነገር ነው የምናወራው ምናምን ክላስ ውስጥ የተፈጠረውን የባጤ ቆጡና ምንም ይቀሬ ነገር የለም ከሷ ጋር ዲስከስ የማደርገው ነገር እና አብሰንሷ ለእኔ በጣም ያስደነግጥ ነበረ። ይሄ ቶሎ አዳፕት የማደርገው ነገር አልነበረም እና ትዝ ይለኛል በጣም ብዙ ጊዜ ናፍቀሽኛል ምናምን ብዬ ሁላ ቴክስት ልክ ነበረ ማለት በቃ ለምን ደግሞ አታወሪ ናፍቀሽኛል ምናምን ብዬ ሁላ ቴክስት ልክላታለሁ የሆነ ልቧ ሜቢ ከራራ በሚል እንትንና በቃ ኮምፕሊትሊ ዘጋችኝ ኮምፕሊትሊ እና ይሄ ላይክ የመጀመሪያው ስትራግል እዚህ ጋር ነበር የሚጀምረው እና ኦን ዘ አዘር ሳይድ ደግሞ ምንድነው እኔ ካምፓስ ልክ ስሄድ በቃ የተወሰነ ሰው ሰምቷል፣ የተወሰነ ሰው ደግሞ በጣም ሰርፕራይዝድ ነው ሂጃብ አድርጌ ምን ብዬ ምናምን ነው እና ምንድን ነው የተፈጠረች ልጅ ምን ሆና ነው የመጣችው ለሁሉም ሰው በጣም ጥያቄ ነበር። በቃ ደንግጠዋል እና የተወሰነ በቃ የጃማ ልጆች ምናምን የሰሙ ልጆች ምናምን ነበሩ። በቃ ዶርም መጡ፣ ሰለብሬት ተደረገ ምናምን ደስ ይል ነበር ማለት ደስ ይል ነበር ስልሽ ይሄ እንትን የሚለኝ ሰው አካምፓኒ የሚያደርገኝ ሰው በጣም ብዙ ነበር አጠገቤ ላይ ማለት ትላንትና የሆነ ሰዓት ላይ ምን ስል እንደነበር ታስታውሽ ከሆነ በተለይ ለመስለም የምትፈልጉ ሰዎች አትፍሩ አላህ አለ ስለ የነበረበት ምክንያት አንድም ይሄ ነው ማለት አላህ ጉትቶ እዚህ ቦታ ላይ ሲያስገባኝ እኔ የመጀመሪያ ነገር ከቤተሰብ ጋር ነበር ኮኔክሽን የተቋረጠው እና
ወላሂ ያ ነገር አይምሮዬን እንዳይከብደው በሚያደርግ ደረጃ እዛ ጋር በጣም ብዙ ቤተሰብ ነበረኝ። በጣም ማለት እኔ የጀምዓ ልጆች ወላሂ አላህ በቃ እኔ እንጃ አላህ ሁሉንም ይውደዳቸው። አላህ ሁሉንም በጀነት የምንገናኝ በጀነት እማያቸው ያደርግልኝ። ጀነተል ፊርዶስን ለሁሉም ይወፍቃቸው እና በጣም ማሻአላህ ከምልሽ በላይ በቃ መስጊድ፣ ባህር ዳር መስጊድ፣ ባህሪ መስጊድ ያሉ ሰዎች ግባችን ውስጥ የነበሩ አሚሮች ወንዶችም ሴቶችም ጋር ምናምን የነበሩት ኦልሬዲ ዴይ ኖው ላይክ ፎርስ እንደሚኖርብኝ ትሬዠር እንደሚኖርብኝ እዛ ኮሚኒቲ ውስጥ ስመለስ ያለንበት ቦታ ባህር ዳር ነው። ይሄ ክርስቲያኒቲ ላይ በጣም ጥብቅ የሆኑበት ቦታ ነው ምናምን ማለት በጣም በብዙ ወይ አታክ ልትደረጊበት ምቺ ቦታ ነው ያ ቦታ እና ያንን ነገር ለመቀነስ ኦልሞስት 24 ሰዓት ነበር የሚጠብቁኝ ማለት ትችላለች። በቃ 24 ሰዓት ነበር የሚጠብቁኝ ስልሽ እያንዳንዷን የሚሄድባትን መንገድ እምወጣባትን እምገባባትን ምንም ሁል ጊዜ በእነሱ እይታ ውስጥ ነበር ማለት በቃ ከአላህ በታች በጣም ነበር ተንከባክበው የያዙ። በቃ ጉዳት እንዳይደርስብኝ ሰው መጥቶ በቃላት አቢዩዝ እንዳያደርገኝ፣ ፊዚካሊ አቢዩዝ እንዳያደርገኝ። ኢቭን ዶርም ከነበርኩበት ዶርም ወስደው ላይክ ዶርማቸው ውስጥ ነው ያደረጉኝ። አሚራችን ጋር አብሬ ነበር የምኖር የነበረው። ቁርአን ያስቀሩኛል። ማታ ማታ ሁል ጊዜ ከመግቢብ ሰላት በኋላ ተሰብስበን ቁጭ ብለን ላይክ ሹራ እናደርጋለን። ጥያቄ ካለ ጥያቄ ይጠይቃል እንላለን ምናምንና የሚገርምሽ ነገር እኔ አክስቴ ኮምፕሊትሊ ሁሉን ነገር አቁማለች። በቃ ገንዘብ መላክም ምንም ማለትም መደወልም ምን ማለት ምናምና አቡ ነበረ እኔ ላይክ ሰፖርት የሚያደርገኝ የሚልካው ምንም የሚለው ምናምን እስከ መጨረሻ ድረስ እሱ ያ ድሮም የሚያደርገው ነገር አልቀረም። ግን ይሄ ኮሚኒኬሽናችን ስልክ መደወላችን ምን ማለታችን ምናምን ከእሱ ጋር በጣም እንትን እያለ ነበረና እኔ እንዴት ነው አሁን የዛ ሰዓት ሀቅ ለመናገር ቤተሰብ ብር ላክልኝ አላክልኝ ራሱ ትዝ አይለኝም። ምክንያቱም አካውንቴ ውስጥ ከማላውቀው ሰዎች በጣም ብዙ ብር ነው በቃ የሚላከው። ላይክ አበያ መግዣ እንዲሆናት፣ ለምግብ እንዲሆናት፣ እንትን ማድረጊያ እንዲሆናት፣ መስጊድ የምትማርበት እንደዚህ እንትን የምትልበት። እኔ ወላሂ ምሬን ነው የምላችሁ ወጥቼ ምግብ ቤት ራሱ ራሴ ሄጄ ከፍዬ የበላሁበትን ጊዜ ሁላ አላስታውሰው። ማለት አላህ እንደዚህ በቃ ተንከባክቦ አሞላቆ አንደላቆ ነው በቃ ያዘኛችን አመት ወላሂ እኔ የሆነ ከአይምሮ በላይ እስከሚሆንብኝ ድረስ ማለት ነው። እና ያንን የጎደለውን ነገር ደግሞ አላህ በዚህ ጋር በጣም በብዙ መንገድ ከቨር አደረገልኝ። አህለል ከይሮች አሉ፣ የማላውቃቸው ሰዎች አሉ፣ የግቢያችን ልጆች አሉ ምናምናምና እንዲያውም አሚራችን ምን ትለኝ ነበረ፣ በአንቺ የተነሳ ይህንን ረመዳን እንደጾም ነው ምንም አይነት ረመዳን አይተናናቅም ትለኝ ነበር። ምክንያቱም ኦልሬዲ የሰለመች ልጅ አለች ምናምን ተብለው ተነግሯቸው ስለነበረ እነዚህ አህለል ከይሮቹ ምናምን ካርቶን ቴምር፣ ኒዶ፣ ኦትስ ምናምን ምግብ የሚበላ ነገር የሚጠጣ ነገር በቃ የማይመጣ ነገር አልነበረም ግቢያችን ውስጥ ማለት እሷን ሰፖርት እናድርግ በሚል ነገር እና እኔ ያንን ነገር እዛ ጋር ሉዝ ባረገውም በዚህ ጎን ደግሞ አላህን የሚደግፈኝ ሰው የሚያግዘኝ ሰው የሚንከባከበኝ አይዞሽ አብሽር የሚላይ ላይክ ኢሞሽናሊ ፊዚካሊም ሰፖርት የሚያደርጉኝ ሰዎች ኦልሬዲ አላህ አዘጋጅቶልኝ ነበር እና ትናንትና አንዴ የሚያልኩበት ምክንያት ያ ነው ማለት አላህ አለ አይዟችሁ በቃ የሆነ ነገር የሚያስፈራ ነገር ውስጥ እየገባችሁ እንደሆነ ሲሰማችሁ አላህ ደግሞ በዛኛው ሳይድ ምን እንዳዘጋጀ በየት በኩል ሊያነሳችሁ እንዳሰበ በየት በኩል ሊደግፋችሁ እንዳሰበ አታውቁም። እና በዚህ መሀል በጣም የሚገርመው ነገር እኔ በቃ ኮምፕሊትሊ እንዳልኩሽ ከአክስቴ ጋር ምንም አናወራም ነበር እና የሆነ ጊዜ ካምፓስ ውስጥ እንትን ወደ ላይብራሪ የሄድኩኝ ጨለማ ነው የነበረው እና የተቆፈረ ጉድጓድ ምናምን አለ እና የሄድኩኝ አላየሁትም። እሱ ውስጥ ገባው እና የሚገርማችሁ ነገር ይሄ ከመግባቴ በፊት ያለውን ስቶሪ ልንገራችሁ። ቅድም እንደ ስትራግል ብዬ አንድ የምነግራችሁ የነበረው እንትን ምንድነው እኔ ካምፓስ ስመለስ ይሄ ከጀምዓ ልጆች ውጭ ምናምን ኦብቪየስሊ ከአዲስ አበባ አብረውኝ የሄዱ ጓደኞች አሉ። ላይክ ከእነሱ ጋር ሄንጋውት አደርጋለሁ እንገናኛለን ምናምን። ምክንያቱም ይሄ በአንዴ ይሄ እድሜ ልካችሁን አብሮ የኖረ ታይ ኮምፕሊትሊ መቁረጥ አይቻልም በአንድ ጊዜ ገባሽ። ምክንያቱም አሁን እነዛ ሰዎች ላይክ በጣም ብዙ ጥሩ መጥፎ ጊዜ ያሳልፈናል። ጓደኞቼ ናቸው። ቻይልድሁድ አብረን ያሳለፍነው ምን ያለው ምናምን እና እነሱ ጋር ይሄድና ወይ ቁጭ ብዬ እያወራን እየተጫወትን ምናምን 30 ሰዓት ያልፍብኛል እና 30 ሰዓት ሲያልፍብኝ አይምሮዬ ምን እያለ ነው የሚያስበው ወይኔ ይህችን 30 ሳልሰግድ ብሞትስ ምናምን ብዬ አስባለሁ። ብሞትስ እንደዚህ እኮ ሰላቴ ላይ መሰናቃት የለብኝ ምናምን። ከዛ ምን ብዬ አስባለሁ አይ እኔማ ወጣት ነኝ በዚህ ጊዜ ልሞት አልችልም እንዴ አላህ እንደዚህ የማይጨክንብኝም በዚህ ጊዜ እንዴት ይወስደኛል ገና ልጅ ነኝ። እና አክቹዋሊ እኔ አላህ ሊያስተምረኝ ስለፈለገ ነበረ ይህንን ነገር አይምሮ ውስጥ ራሱ ኢቭን የመጣ አሁን ላይ ሳስበው ማለት እና አይ ቲንክ ይመስለኛል የሆነ ወደ ሳምንት ምናምን አካባቢ እነዚህ ሀሳቦች አይምሮ ውስጥ ይመላለሳሉ። ማለት እንዴት ነው የተሳሳተ ቦታ ላይ ሆነሽ ስለመሞት ምናምን ስታስቢ ወይ ደግሞ ሰላት ላይ ተዘናግተሽ ወይ የሆነ አይነት ሲቹዌሽን ውስጥ ምናምን ትሆኝና ላይክ ይሄ ላይክ ለሰለመው ሰው ብቻ ሳይሆን
ሙሉ ኢንታይርሊ ለሙስሊም ሰዎች በጣም ምሳሌ የሚሆን ነገር ነው ብዬ ነው የማስበው። እና አይምሮዬ እንደዛ ምናምን ያስባልና አንድ ቀን ቁጭ ብዬ ይህንን ሀሳብ እያሰላሰልኩኝ ምን እላለሁ በአይምሮዬ አይ እንዴ ገና ልጅ ነኝ ሲጀምር ምን ተፈጥሮ ልሞት እችላለሁ ማለት የሆነ ችግር የለውም ቀስ ብዬ እሰግዳለሁ ባላ ላይ እሰግዳለሁ ምናምን። ይሄ መሳነፍ አለ አይደለ የሰው ልጅ ባይዘው የሚውልበትን ህብረቱን ነው የሚመስለው። ይሄ ላይክ ማንም ሊክደው የማይችል ነገር ነው። የሆነ የሚዳከም ቦታ የሚጎትት ቦታ የምትቀመጭ ከሆነ አንቺም ሰንፍ ያለሽ፣ ይሄ ደግሞ ኦልሬዲ ነሻጣ ያለበት ይሄ በቃ መሀባ ያለበት ቦታ ደግሞ ስትሆኝ ሞር እየተጠናከርሽ ነው የምትመጪው። ከዛ እንደዛ ምናምን እያልኩኝ ተነስቼ ወደ ላይብራሪ ሄድኩኝ ነው እና ጨለማ ነው እኔ አይታየኝም። ትልቅዬ እንትን ነው በቃ ትልቅዬ ጉድጓድ ነው በጣም ረዥም ነው። ላይክ ውስጡ ብረት አለ ድንጋይ አለ ምናምን ምናምን እና ገባሁኝ እዛ ውስጥ በቃ ላይክ ይሄ እንደዚህ መውደቅ ምናምን አይደለም ቀጥታ በቁመቴ ነው እንደዚህ የገባሁት እና ላይክ ስገባ ድንጋይ ምናምን እንደዚህ እየመታታኝ ነው ምናምን ምናምን እጄ መቶኛል፣ ይሄ ጉንጬ ምናምን መቶኛል ምናምን እና ሰዎች ምናምን መተዋወጡኝ ምናምን እና ቁጭ ብዬ እኔ ወዲያውኑ አይምሮዬ ላይ ክሊክ ያደረገው አለመስገዴ ነው እና ልሞት እንደነበረ ነው አይምሮዬ ላይ መጀመሪያ የመጣው እና ቁጭ ብዬ አልሐምዱሊላህ 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 ብቻ ነው ብሎ ጸጥ ማለት አለመሞቴ ነው። እኔ አልሐምዱሊላህ ያልካለሁ ምክንያቱም ውስጤ ያለውን ነገር አውቃለሁ እና ቁጭ ብዬ በቃ ወይኔ አልሐምዱሊላህ ደህና ነሽ ምናምን ሲል ደህና ነኝ አልሐምዱሊላህ ደህና ነኝ እኔ ምንም አልሆንኩም በቃ እና አክቹዋሊ እንደተጎዳሁ ነው ያልታወቀኝም እና በቃ አምቡላንስ ሲጠራ እንውሰዳት ወደ ሐኪም ቤት ምናምን ሲሉ አይ እኔ ደህና ነኝ አልኩኝ። ደህና ነኝ አልሐምዱሊላህ ምንም አልሆንኩም እሄዳለሁ እገባለሁ በቃ ምንም አልሆንኩም ምናምን አልኩኝ። እና የሚገርምሽ ነገር የገባሁበት ጉድጓድ ብረት አለው እንደዚህ የቆመ ብረት እና እዚህ ጋር እንደዚህ መቶኝ ነው የቆመው እና ከስር ያለችው ድንጋይ አንዷ እንደዚህ ብትንቀሳቀስ ወደ ውስጥ ነው የሚገባው። በቃ ሞት ነበረ ሲጀመር እና ዶርም ገብቼ በጣም ከመደንገጥ የተነሳ በቃ ሰግጂ ምናምን ተቀምጬ እንትን እላለሁ አስባለሁ። በቃ አለመሞቴን ነው እያሰብኩኝ ያለሁት ውስጥ ፍርሃቱ ስላለና ራሴን እንደዚህ እየነካው ማመን አቅቶኝ ወላሂ ነው የምላችሁ ማመን አቅቶኝ ራሴን እንደዚህ እየነካው ማለት እንዳለው አይነት ነገር ነው ቼክ ማረገው በነገራችን ላይ። ከዛ ተኝቼ ልክ ይሄ አድሬናሊው ላይክ ኪክን ያደረገው ምናምን ልክ ሲጠፋ ድንጋጤ ሲለቀኝ ምናምን ለካ ተጎድቻለሁ። የምርም ላይክ እጄ አይንቀሳቀስም እግሬ አይንቀሳቀስም ይሄ አገጬ ምናምን ታሟል ምናምን። ከዛ ጠዋት ተነስቼ ምናምን በቃ ደወልኩላት ማሚ ጋር እና እንደዚህ ሁኜ ምናምን ትላንትና ላይ ካሞኛል ሐኪም ቤት መሄድ አለብኝ እና አሁን ሐኪም ቤት እየሄድኩኝ ነው እንደዚህ ምናምን ብዬ አወራኋት። ከዛ አክስቴ ጋር ደወለችላት እና ነገረቻት እንደዚህ ተፈጥሮ ምናምን። ይሄን ስቶሪ በነገራችን ላይ ያነሳሁት ይሄ ናን ሙስሊም የሆኑ ሰዎች ምን ያህል ይሄ ኤክስትሪም አመለካከታቸው ወይ ኤክስትሪም ጥላቻቸው ምን ያህል እንደሚደርስ ላሳያችሁ ስለፈለኩ ነው እና እንደዛ ምናምን ብላ ስነግራት አየሽ አለቻት አሁን ደውዪና እቺ ልጅ ንስሐ ገብታ ወደ ሃይማኖቷ እንድትመለስ ንገሪያት። ሰይጣን ይኸው በዚሁ ህይወቷን ሊወስደውና ሲኦል ሊያስገባት ስለፈለገ ነው እንደዚህ የሚያደርጋት አለቻት። እና አዝ ላይክ ደውላ ማሚ እንደዛ ብላ ስትነግረኝ ላይክ ጊቭ ሚ አ ብሬክ ላይክ አሞኛል እኮ ታምሜያለሁ ጊቭ ሚ አ ብሬክ አሁን ላይ ነው አይ ዋዝ ሶ ኮንፊውዝድ። እንዴት ነው የሰው ልጅ ሲጀመር ላይክ ኢቨን ኢፍ አይ ዋዝ አ ክርስቲያን ማን ነው ጋራንቲ ያደረገኝ እኔ ገነት እንደምገባ ኢን ዘ ፈርስት ፕሌስ ላይክ ዜር ኢዝ ኖ ጋራንቲ ላይክ ኢት ዲፔንድስ እኔ ላይ እና ያለኝ ጉድ ዲድ ላይ እንጂ ላይክ ዝም ብሎ መሄድ እኮ የለም ሲጀመር እና በጣም ኮንፊውዝድ ሆንኩኝ። አይ ይሄ ነገር በቃ በጣም ኤክስትሪም ነው እና መቼ ነው ላይክ ነገሮችን ሪላይዝ ማድረግ የምንጀምረው? እና በመሀል ከቤት ተደውሎ ላይክ በቃ ፋሚሊ ዲስከስ አደረገበት ምን አለበት ምናምን እና ማይሟም ደወለችና በቃ ከትምህርት ቤት እንትን ውሰጂና ላይክ ብሬክ ውሰጂና ወደ ቤት ተመለሽ አንድ ጊዜ እና ይቅርታ በያት በቃ እሷ በጣም ዲስአፖይንትድ ሆናለች ምናምን በጣም አዝናብሻለች ምናምን ነገር እና ይሄ ነገር መስተካከል ስላለበት ላይክ ቤት መመለስ አለብሽ በቃ ይቅርታ ማለት አለብሽ ምናምን ተባልኩኝ። እና እኔ በሰዓቱ ምንድን ነው ያልኩት እኔ ላይክ መነገር ባለበት አግባብ ባለመናገሬ ራሴ ቁጭ አድርጌ ኦፕን ሁኜ ነገሮችን ዲስከስ ባለማድረጌ ባለመናገሬ ጥፋተኛ ነኝ ይቅርታ አላለሁ ለሱ ቢካዝ ኢንፎርም ማድረግ ነበረብኝ ከሶስተኛ ወገን ብትሰማው። ለምን ሙስሊም ሆነች ለሚለው ከሆነ ግን ይቅርታ የምጠይቀው ይቅርታ አልጠይቅም ቢካዝ ይቅርታ መጠየቅ ማለት እመለሳለሁ ማለት ነው። እኔ ደግሞ አልመለስም ልመለስ አይደለም የገባሁት እዚህ ነገር ውስጥና ለሱ ከሆነ ይቅርታ ምላት አልሄድም በቃ አልሄድም ይቅርታ አልላት። ስለዚህ እሷ ነገሮችን ሪላይዝ አድርጋ መነጋገር የምንችልበት ፖይንት ላይ መነጋገር እችላለን። አሁን ግን ላይክ በቃ እኔ ምንም ማድረግ አልችልም ይቅርታ ማለት አልጠይቅም አልኳት። በቃ ነገሮች በጣም እየከረሩ መጡ። እሷ በቃ ኖ አለች። እኔ ምርቃቷ ላይም አልገኝም ምንም አልልም ምናምን በቃ አክሴፕት የማደርገው ነገር አይደለም አለች እና
ቤት ምንም አይነት ከነሱ ጋር ምንም አይነት ኮንቨርሴሽን ኑሮን አያውቅም። ላይክ እኔ በሰርድ ፐርሰን ነው እንጂ የምሰማው ነገሮች ምንም አይነት ኮንቨርሴሽን ኑሮን አያውቅም። እና አንድ ቀን አቡ ደወለልኝ እና እንዴት ነሽ ምናምን ደህና ነኝ ለምን ብር አላስገባሁልሽም ነበርና እንዴት አልደወልሽም እንዴት አልጠይቅሽም ምናምን አለኝ። አዝ ላይክ አይ ሚን ታስታውሳለህ ሁሌ አስታውሳ ነው የምትልክልኝ አይኖ እንደምትልክና ጀስት ዌይቲንግ ላይክ ትልካለህ ብዬ ነው አስለው ነው ሌላ የሚያግዝሽ ሰው አለ የሚልክልሽ ሰው አለ ላይ ከኛ አለ ሰፖርት አትፈልጊም ምናምን ስቲል ከዛ ነገር ጋር ነው ኮኔክት ያደረጉት ወደ ሃይማኖቱ የመጣቱን ጉዳይ እና ላይክ እኔ ማን ሰፖርት ያደርገኛል አውስ ጀስት ዌይቲንግ ምናምን ስለው እኔ ለማንኛውም አሁን የደወልኩት ታመሻል ተብሎ ነበርና እንዴት እንደሆንሽ ልጠይቅሽ ነው አለኝ። እና ማለት እኔ ዛኔ ሙሉ ጤነኛ ነኝ ይሄ ወድቄ ምናምን አልኳቸው አልፋ ላይክ ሎንግ ዌይ ጎን እና ታመሻል ምናምን ስለኝ ኧረ እኔ አላመመኝም ምናምን ስለው አይ ነው እኔማ ታመሻል ተብዬ ነበር ሙስሊሙን አለሽ ምናምን የሚባለው ነገር እውነት ነው አለኝ። እና አክቹሊ ነርቨስ አደረገኝ በጣም በቃ ሆነ ታማለች የሚለው ቃል ነርቨስ አደረገኝ ነው። እና ላይክ ሙስሊም መሆን ማለት ሙስሊም መሆን መታመም ነው እንዴ አልኩት። አዎ መታመም ነው አለኝ። ላይክ አይ እኔ አልሐምዱሊላህ ደህና ነኝ አላመመኝም። አዎ ሙስሊም አልኩት። ስለዚህ እውነት ነው የምሰማው ነገር አለኝ። አዎ እውነት ነው የምሰማው ነገር ኦኬ እሺ ምናምን አለ። በቃ ዘጋው። እሱም ላይክ ኮንቲኒየስሊ ላይክ ማድረግ ያለበትን ነገር ያደርጋል። አላህ ይስጠው። እኔ በጣም ነው የማመሰግነው ለዚህ ማለት ያንን ኤክስትሪም አለመውሰዱ እሱ ለእኔ በጣም ጥቅም አለው። ገባሽ ላይክ ኮምፕሊትሊ እንትን ብትይ በጣም ከባድ ነገር ነው እና እንደዛ ምናምን ብሎኝ በቃ እሱም ዘጋው። ምንም አይነት ኮንቨርሴሽን የለንም ምን የለንም። ህይወት በዛ መንገድ ቀጠለ። ላይክ ግራጁዌት እስከማደርግበት ያለውን ጊዜ በቃ ህይወት በዛ መንገድ የቀጠለው እና ለእኔ ግን በጣም ማለት ያ ነገር መሆኑ ለእኔ በጣም ከባድ ነበር። ከባድ ነበር ስላችሁ ዩኒቨርሲቲ ተማሪ ሁናሽ ሆኖ ከዛ በኋላ ሴት ሁነሽ ከዛ ደግሞ ከፋሚሊ ጋር ይሄ በጣም የቅርብ የሆነ ኮኔክሽን ያለሽ ሰው ሁነሽ ከዛ ኮምፕሊትሊ ያንን ነገር ማጣት በጣም ከባድ ነው። ቢካዝ እኔ ይሄ ጎቶዬ ላይክ እናቴ ናት። ላይክ ደውዬ የማማክረው የምጠይቀው እንደዚህ ሆነ እንደዛ ሆነ በዚህ ተፈጠረ ምናምን ምናምን ምላት እሷን ነበርና ይሄ ኮምፕሊትሊ የባዶነት ስሜት ነው በቃ የሚሰማው። ይሄ ናፍቆቱ አለ ምናምን ኦኬ ተመልሼ ስሄድ እንዴት ነው የምሆነው እንደዚህ በጣም የሆነ የራሱ የሆነ ስትረስ አለው እሱም እና እኔ በጣም እንትን የሚያደርገኝ ነገር ምንድነው የሚያናደኝ የነበር ነገር ምንድነው ላይክ እኔ ጋር ኮሚኒኬት አታደርግም። የጓደኞቼን ስልክ ምናምን ትፈልጋ ትደውላለች እነሱ ጋር እና ደውላ ላይክ ይሄ ነገር እንዴት ነው እንደዚህ ሊፈጠር የቻለው ላይክ ስንት ብር ነው የሰጧት ብር ሰጧት አለ አሁንስ ምናምን ያለች ትጠይቃቸዋለች ምናምን እና እነሱ መተው ያንን ጥያቄ እኔ ጋር ሲጠይቁት ለእኔ በጣም ዲስአፖይንቲንግ ነበር። ቢካዝ ሰዎች ዲሲሽናችሁን እንትን እንዲሉት ይሄ ምንድነው እንዲገምቱት ከሌላ ዌይ አንጻር ላይ ከእምነቱ አንጻር ሳይሆን ከሌላ ዌይ አንጻር ተፈልጎ እዛ ነገር ውስጥ እንደገባችሁ ሰውም እንዲያስብ ነው የሚያደርገው እና ከባድ ነበር ለእኔ በጣም እና በዚህ ሁላ መሀል እኔ ማሚን አሁንም ማመስገን የምፈልገው ላይክ ማሚ ማለት ላይክ ወላጅ እናቴ ኦልሬዲ ዲስአፖይንትድ ናት። ደብሯታል ነገር ላይክ የተፈጠረው ነገር ለእሷ ሪዝናብል መስሎ አልተሰማትም። እምነቱንም አልተቀበለችው ምናምን ግን ስቲል የሆነ እሷን ብገፋት ይባስ እያመረረች ነው እንጂ የምትመጣ ተመልሳ ወደኛ መምጣት አትችልም እና አትሊስት ይሄ እያባበሉ መያዙ ይችላሉ ምናምን ስለምታስብ ከእሷ ጋር የነበረኝ ኮሚኒኬሽን ላይክ ስቲል እንደዋወላለን። ከብራዘር ጋርም ኦልሬዲ ኮንቨርሴሽኑ ከተነሳ በኋላ እናወራለን ምንላለን ምናምን ማለት ይሄ የእሷን ሳይድ እንትን ላለማለት ምንድነው እኔን አልደገፈችኝም እንዳትላት አክስቴ ነው እንጂ ላይክ ይሄ ሙሉ ለሙሉ ኮንቨርሴሽኑ ማውራቱ ምን ማለቱ ምናምን ነበረ ከማዘሪ ሳይድ ጋር እና ጂሲ አመት እንዴት ነው ላይክ በዚህ ሰፖርት የምደረግበት ሲስተም ቢኖር የፋሚሊ ሰፖርት ማጣቱ ለእኔ ከባድ ነበረ። ከዛ ደግሞ ያው ተመልሼም ወደ ቤተሰብ ጋር ነው ልመጣ የምችለው እና ስሄድ ምን አይነት አቀባበል ነው ሊኖር የሚችለው ይሄ ነገር እንዴት ይቀጥላል እና የሚለው ትንሽ ያስፈራኝ ነበረ። ከዛ ላስትሊ ምንድነው የሆነው ክላስ ያው ወደ ማለቂያው አካባቢ እየደረሰ መጣ። እኔም ከፋሚሊ ጋር ምንም ኮሚኒኬሽን የለኝም። ይሄ ወረቀት የምንሰራበት ምን የምንልበት በቃ የምንዋከብበት የነበረው ሰዓት ነበር እና አክቹሊ እሱን ከማለቴ በፊት ካምፓስ የነበረኝ ኑሮ ለእኔ በጣም አሪፍ ነበረ። በቃ አሪፍ ነበር ስላችሁ ይሄ ሄቱ ቢኖርም ሰው ቢያስጨንቀኝ ምን ቢለኝ ምናምን ኦልሬዲ ሰፖርት ሲስተም ነበረኝ። ላይክ ይሄ የጀማዓ ልጆች ለእኔ በጣም አሪፍ ሰፖርት ሲስተሞች ነበሩ። ላይክ እነሱን ፔኔትሬት አድርጎ አልፎ እኔ ጋር መምጣት የሚችል ነገር አልነበረም። ላይክ በቃ በደንብ ነበር የጠበቁኝ እና ለእኔ በጣም ሴፍ ስፔስ ነበረ። ጥሩ ጊዜ ነው ያሳለፍኩት። ቁርአንም እየማራለሁ፣ ቁርአን ያስቀሩኛል ምናምን። እነሱ መስጊድ እንሄዳለን ብዙ ጊዜ ቅዳሜና እሑድ መስጊድ ነን። ዳዕዋ ምናምን ሲኖር እንትን እንላለን ምናምን እና ይሄ አሪፍ የሆነ ሴኪዩርድ የሆነ የራስሽ ሰርክል ኖሮሽ የምትኖሪበት እንደዛ አይነት ህይወት ነበረው እና
ያው መጨረሻ ላይ የማይደርስ ነገር የለም። ግራጁዌሽናችን እየደረሰ መጣና መጨረሻ ላይ ደወለችልኝ አክስቴ ላይ ግራጁዌሽን ሳምንት ምናምን ሲቀረው ደወለችልኝ እና እንዴት ነሽ ምናምን ብላ ቀጥታ ወደ ጉዳዩ ነው በቃ የገባችው። ምንድን ነው የሚያስፈልግሽ ለግራጁዌሽን ምናምን ስንት ብር ያስፈልግሻል ምናምን እና እንመጣለን ምናምን አለች። ከዛ ላይክ ኦኬ ፋይናሊ በቃ ነገሮችን መተው ጀመረች ማለት ነው። ገባሽ? እኔም እንደማልመለስ ሲገባት በቃ ነገሮችን መተው ጀመረች ማለት ነው ምናምን ያሰብኩኝ እኔ በቃ ግራጁዌሽን ደረሰ ምን አለ እነሱም መጡ ባህር ዳር ሊያስመርቁኝ ማሚ አክስቴ አቡ አጎቴ ምናምን ነው ተሰብስበው መጡ ምናምን ምርቃትም አለፈ ምን አለ ያው ሲመጡ እኔ ጃቤን አድርጋለሁ ምን ብያለሁ ምናምን ሌላ አይታት ማቋት አይነት ሩት ነኝ ማለት ያሰራል። አክቹሊ ቤተሰብ ፊት እንደዛ ሆኖ መቅረብ ለመጀመሪያ ጊዜ ያሰራል በጣም ነው። ልቀበላቸው ኤርፖርት ሲሄድ በቃ የነበረው ጭንቀት ውስጥ ጭንቀት አይምሰላችሁ በቃ የሆነ በምን አይነት ወይ ሪአክት ያደርጋሉ የሚለውን እንትን ለማለት ማለት ነው። ሄድኩኝ ተቀበልኳቸው። ግራጁዌሽን አለቀ ምን አለ ምናምን ያው እኛ ክሊራንስ ጨርሰን ነው ወደ ቤታችን የምንመጣው እና እነሱ ቀድመውን ነው የሚመጡት እና እኔ ባይ ዘ ዌይ ማይንድ ውስጥ የነበረው ምንድን ነው ፋሚሊ በቃ አትላስት ይሄን ነገር መቀበል ካልቻለ ባህር ዳር እቀራለሁ ብዬ ያሰብኩት እኔ በቃ ባህር ዳር እቀራለሁ እዛው ስራ ፈልጋለሁ እዛ ኦልሬዲ አለ በጣም ብዙ ሙስሊም ኮሚኒቲ የሚያቀኝ ሰፖርት የሚያደርገኝ እና በቃ ላይፍ ይሄን ያህል ላይከብድ ይችላል እና በቃ እዚሁ እቀራለሁ ብዬ ያሰብኩት ምክንያቱም እኔ እዛ ሳለ አያቴ ጋር መሄድ እችላለሁ ነግራቻለሁ ላይ ከማሚ የእናቷ ቤተሰቦች በሙሉ ሙስሊሞች ናቸው እና እዛ ሄጄ መኖር እችላለሁ ምናምን ግን ማዘርጌ ጋርም መሄድ እችላለሁ ግን ምንድነው መጨረሻ ላይ ፋሚሊ ውስጥ ነው ኮንፍሊክት የምታስነሱት ገባች ላይክ ኦልሬዲ እና እንቀበልም ያለውን ነገር እነሱ ተቀብለው እንትን አሏት ወሰዷት አይነት ነገር ነው የሚሆነው ገባች ከዛ ደግሞ ላይ ከአያቴ ጋርም ብሄድ ኦኬ ናው ሙስሊም ስለሆነች የምትፈልገው የራሷን ሰዎች ብቻ ነው እንጂ እኛን ከዚህ በኋላ ነሰሰሪ ናቸው ላይፌ ላይ ብላ አታስብም የሚለው ነገር ነው የሚመጣው እና ይሄ ፋሚሊ ኮንፍሊክት ውስጥ መግባት አልፈለኩም እኔ ይሄ ቤተሰብን የሚያነካካ አይነት ነገር ውስጥ መግባት አልፈለኩም እና በቃ እዚሁ ላይፌን እቀጥላለሁ ብዬ ነበር ያሰብኩት። ከዛ መጡ ምናምን መጨረሻ ላይ እነሱ የሚሄዱበት ቀን በቃ ማውራት አለብን ምናምን አለችኝ አወራን ምናምንና እኔ እንትን አይደለም ላይክ ሃይማኖቱ ሀፕን ማድረጉ አይደለም እና እንዴት አትነግሪኝም መጀመሪያ ላይክ እኔ በጣም እንደ ጓደኛሽ ነው የምታይ በጣም ቅርብ የሆንኩኝ ሰው ነኝ ምናምንና ይህንን ነገር ከኔ መደበቅሽ በጣም ነው ያሳዘነኝ እና ላይክ መንገድ ነበረብሽ ለኔ ምናምን አለችኝ። አቡም በቃ ያው የሰው ልጅ የፈለገውን ነገር ነው ሊያምን የሚችለው እንግዲህ ማንንም ማስገደድ አንችልም ምናምን ሆነ ኮንቨርሴሽኑ ማለት ነው እና እኔ አወዝ አክቹሊ ሪሊፍድ በጣም ነው ሪሊፍድ የሆንኩት እና በቃ ሶሪ አልኳት ይቅርታ ላይክ ልክ ነሽ መናገር ነበረብኝ ማብራራት ነበረብኝ መጀመሪያ ግን አንቺ ሃይማኖትን ከምታይበት መንገድ አንጻር መጥቶ ለአንቺ እንደዚህ ነው ብሎ መናገር ከባድ ነው በጣም ምክንያቱም አይ ኖ ላይክ የምትቀበየው ነገር እንዳልሆነ አይ ካን አንደርስታንድ እና ከዛ ፍርሃት አንጻር ነው ይቅርታ ላይክ እንትን ማለት ነበረብኝ ምናምን ብዬ አውርተን ጨረስን። እኔ በዚህ ሪሊፍድ በቃ በጣም ማለት ነው። ከዛ ጨርሰን መጣን። እኔም ጓዜን ጠቅልዬ ብዬ ምናምን ከባህር ዳር ወደ ቤት የመጣኝ ማለት እና የመጣሁኝ ቀን ትዝ ይለኛል። ይሄ መስከረም ላይ የሚከበረው ጥምቀት ነው መስቀል ነው አይደለ የሚከበረው የመስቀል ቀን ነው እኔ አዲስ አበባ የመጣሁት እና ገባሁ ምናምን በቃ ቤቴ ያው በኩራት ኦልሬዲ ፋሚሊዎቼ የተቀበሉት ነገር ስለሆነ ብዬ በኩራት ሂጃቤን አድርጌ ምን ብዬ ምናምን የመጣሁት እኔ በቃ ከባህር ዳር ቤቴ ገባሁ ምናምን ሻወር ወስጄ ምን ብዬ ምናምን ጨርሼ ቁጭ አልኩኝና ይሄ ሰፈር ውስጥ ይከበር የለ መስቀል ምናምን ልናከብር ልንወጣ ነው እና ቡና የምታፈይው አንቺ ነሽ ነይ ምናምን ነገር አለኝ ፋዘር ማለት ነው። ከዛ ላይክ ዋይ ሚ ማለት ዩ ኦልሬዲ ኖ ላይክ እንትን እንደማለን እና አሁን እሺ እምቢ ምናምን ጋር ከመምጣቴ ለምን ተጣ ገባ ውስጥ እገባለሁ ምናምን አልኩኝና ኦኬ እሺ ምናምን ብዬ ወጣሁኝ። ቡና ምናምን ተፈላ ምናምን ሴሌብሬሽኑ ሲቀጥል በቃ እኔ መግባት አለብኝ ያው ያልከኝ ነገር ለማድረግ ነው ምናምን ብዬ ወደ ቤት የገባሁኝ ማለት ነው። እና የሚገርማችሁ ነገር ነገሮች እኔ እንዳየኋቸውና እኔ ፕላን እንዳረኳቸው አልነበረም። ላይክ ፋሚሊ መጥቶ ያንን ፊድባክ ለእኔ ሰጠኝ ኢትስ ቢካዝ ኦልሬዲ እንደምቀር ስላወቁ ነው እንጂ አክሴፕት ስላደረጉት አይደለም። እና ከሚከበረው ነገር ተከብሮ ምናምን አልቆ ውስጥ ልክ ቤት ከገባ በኋላ ፋዘር ሌላ ኮንቨርሴሽን የተጀመረ ምንድነው እሱ ጭንቅላትሽ ላይ ያደረግሽው ምናምን አለኝ። ከዛ ላይክ ይሄ ሂጃብ ለምን ሂጃብ የምታደርጊ ምንድነው ሂጃብ ምናምን ሙስሊም ስለሆንኩኝ ሂጃብ ማድረግ ስላለብኝ ሂጃብ አደርጋለሁ። ውጭ ስወጣ ሌሎች ወንዶች ስላሉ ላይክ ማየት የማይገባቸው ሰዎች ስላሉ ሂጃብ ማድረግ ስላለብኝ ኦኬ ስለዚህ አሁን አንቺ ሙስሊም ነኝ ነው የምትይው ምናምን አለኝ። አዎ ሙስሊም ነኝ ኦልሬዲ ኮሚኒኬት ያደረገን መስሎኝ ነበር ምናምን
ኖ ምንም ኮሚኒኬት ማድረግ ያለውም ሌላ ታሪክ ተፈጠረ። በቃ ሌላ ታሪክ ተፈጠረ ስልሽ ሌላ ኮንቨርሴሽን ነው በቃ እዛ ጋ የነበረው እና ያ it was the cover page ገባሽ? it's okay ችግር የለውም የሚለው ኮንቨርሴሽን ባህር ዳር የነበረን ኮንቨርሴሽን it's a cover page በቃ ኦልሬዲ ሉዝ ከምናረጋት ትሪክ አድርገናት ወደ ቤቷ ትምጣና ከዛ በኋላ ያለውን ነገር ኬሪውን እናረጋለን ነው የእነሱ ሀሳብ ገባሽ? ከዛ ቁጭ አልን አንቺ ለምንድን ነው እስልምና ስለ እስልምና ሲጀምር ምን የምታውቂው ነገር አለ እስልምና እና በነገራችን ላይ ቴክ ኖት እኔ ያሳደገኝ አባት አቡ ሂ ኢዝ አን ኤቲስት ብያቸዋለሁ ትናንትና ሁሉም ሰው የፈለገውን እምነት የመከተል መብት አለው እኔ ግን የየትኛውም እምነት እንትን አይደለሁም አባል አይደለሁም ግን ሁሉም ሰው የፈለገውን ነገር የመከተል መብት አለው ማንም ፎርስ ማድረግ የለበትም ብሎ የሚያምን ሰው ነው በማንበብ የሚያምን ሰው ነው የሰው ልጅ ሎጂካል ነው እምነትን በመከተል ላይ የሚያምን ሰው ነው ይሄ የሰው ልጅ የሆነ እምነት ውስጥ ስለተወለደ ብቻ ያንን እምነት ይዞ መቀጠል አለበት ብሎ የማያስብ ሰው ነው ሲጀመር እስልምና ሲሆን ግን ነገሮች ይቀየራሉ ቀደም ይሄን ነው ስልሽ የነበረው ሁሉም ነገር ችግር የለውም እስልምና ሲሆን ግን ችግር አለው እስልምና ሲሆን ግን ሌላ ተአምር ነው ሌላ ዓለም አይቶት የማያውቀው አዲስ ነገር ነው በቃ ነው አንቺ አሁን ለምንድን ነው እስልምና ከተላለለ ብለሽ ምናምን ወሰንሽው ከዛ እኔ አንብቤ ላይክ እኔ ኢዚ ዌይ ነው በቃ ኮንቨርሴሽኑ እንዲቀጥል የፈለኩትና በቃ እኔ አንብቤ አጥንቼ አነጻጽሬ ሞር ለኔ ሴንስ የሚሰጠኝ እምነት ላይክ ብከተለው ልክ ነው ብዬ የማስበው እምነት ስለሆነ ነው እስልምና ሊመረጥኩትና ኦልሬዲ ላይክ ዝም ብዬ ኢምፓሲቭ ሆኜ ሳይሆን አስቤበትና አንብቤ ምን ብዬ አውቄ ነው እዚህ ነገር ውስጥ የገባሁት ማለት ምንድነው አንብበሽ የምታውቂው አለኝ ምንድነው አንብበሽ የምታውቂው ይህ ሴንስ የማይሰጥ እምነት ሲጀመር አንቺ እኔ ሁላ ዘመን አንቺን ያስተማርኩትና ይሄንን ሁላ እንትን ያልኩት እንደዚህ አይነት ጭንቅላት ኑሮሽ እንደዚህ አይነት ማይንድ ሴት ኑሮሽ እንዴት ነው ሃይማኖት ሲጀመር እኔ መጀመሪያም ሃይማኖት መኖራችሁን ሰፖርት አላደረገም ጭራሽ ደግሞ እስልምና አለኝ ጭራሽ እስልምና እንዴት አይምሮ ያለው ሰው ይሄን ሊያስብ ይችላል ከዛ ይሄ ኮንቨርሴሽን ባይዘው 3 ሰዓት ጀምሮ ማታ 3 ሰዓት ላይ ጀምሮ ሌሊት 9 ሰዓት ያለቀ ኮንቨርሴሽን ነውና የሆነ ሰዓት ላይ እኔ ይሄ እንዴት ነው ሰምታችሁ ታውቃላችሁ ሰዎች ኢንቨስቲጌት ሲደረጉ የሆነ ዳርክ ሩም ውስጥ ምናምን አስገብታችሁ ከዛ አይምሯቸው መጨረሻ ላይ ድሬንድ ሆኖ ሀልስኔት ማድረግ ምናምን የሚጀምሩት ነገር አክቹሊ እኔ ያ ነው ሀፕን ሲያደርግ የተሰማኝ ቢካዝ መጨረሻ ላይ ከቃላት ውጭ ሁላውን ይሄ ኤክስፕሌን ከማድረግ ሁሉ በላይ ሆነብኝ ነገሮች ገባሽ ቢካዝ ኦቨር ኤንድ ኦቨር እያስረዳውኝና ላይክ የሆነ ሳለ በጣም ካፌ በላይ ሲሆንብኝ ምን አልኩት እኔ አቡ እኔ አሁን አንተን አልኩት በመጽሐፍ ቅዱስ የምታምን ሰው አይደለም በቁርአን የምታምን ሰው አይደለም በምንም ሃይማኖት ላይ የምታምን ሰው አይደለም ስለዚህ አሁን አንተ እኔ እስልምናን እንዴት ተከተልሽ ብለህ ስትጠይቀኝ ከምን አንፃር ነው ላስረዳህ የምችለው አልኩት ከምን አንፃር ላስረዳ ያንተ መጽሐፍ ይሄንን ይላል የኔ መጽሐፍ ደግሞ ይሄ ይላል ብዬ ምን አነጻጽሬ ልንገርህ ላይክ ነው ለምሳሌ አክስቴ ብትጠይቀኝ ጥያቄ እሷ ያዘችው እምነት አለ ለምንድን ነው የእሱን አምላክ አይደለም ለምን አልሽ ብላ ብትጠይቀኝ የምመልሰው መልስ አለ ገባሽ በስላሴ ለምን አታምኝም ብትለኝ የምመልሰው መልስ አለ እዚህ ጋር ግን እሱ ላይክ ከየትኛው እምነት አንፃር ነው ኢቭን አርጊመንት ላቀርብ የምችለው ከሱ ጋር እና ላይክ እሷ ጥያቄ ብትጠይቀኝ ኢትስ ሪዝናብል ነው አንተ ግን ለምትጠይቀኝ ጥያቄ ኢን ዘ ፈርስት ፕሌስ በሳይንስ ብቻ የምታምን ሰው ላይክ በኢቮሉሽን ቲዮሪ የምታምን ሰው እንዴት ብዬ ነው አምላክ አለ የለም ብሎ የሚያምን ሰው ሲጀምር ከምን አንፃር ነው ታስረጁ የምትችሉ ነገሮችን ከምንም አንፃር እኮ አታስረጁ ምክንያቱም ተመሳሳይ ቤዝ የላችሁም ኢን ዘ ፈርስት ፕሌስ ገባሽ ከዛ በጣም በቃ ምንድነው በምክንያት ነው ሃይማኖት የመረጥሻል ላይክ ብር ነው የምትወጁ ሰው ነው የምትወጁ ወንድ ነው እንደዚህ ነው ምናምን እኔ የምወደው ወንድ የለም ልማር ነው የሄድኩት ትምህርት ነው ተምሬ የመጣሁት ሁለተኛ ነገር ደግሞ ከገንዘብ አንፃር እኔ ይቅርታ አድርጉልኝና ላይክ ገንዘብ ምናምን ያላችሁ የምታወሩት ወሬ እኔን አንደርማይን ከማድረጉ በፊት እናንተ ነው አንደርማይን የሚያደርገው ቢካዝ በጥሩ አስተዳደግ ያደገች ሁሉ ነገር ተሟልቶለት ያደገች ኦልሬዲ ጥሩ ፋይናንሻል ስቴቢሊቲ ላይ ያለ ቤተሰብ ያለው ልጅ ገንዘብ ብሎ ሌላ ቦታ ሊሄድ አይችልም ገባሽ ላይክ የሆነ ነገሮች የማታውቂው ነገር ሲሆን ሊያጓጉብሽ ይችላሉ እንጂ ኦልሬዲ ያለው ሰው ገንዘብን ብሎ የሆነ ቦታ ላይ ሂዶ ሊወድቅ አይችልም ቢካዝ እኔ በዛ ሰዓት ላይክ ገንዘብ የሚያሳስበብኝ እድሜ ላይ አይደለም ሲጀመር ገባሽ ላይክ ኦልሬዲ ፋሚሊ ሁሉም ነገር ፕሮቫይድ እያደረገልኝ ነው የምኖረው እና ገንዘብ እንዴት ነው ሊያሳስበኝ ይችላል ኦቨር ኤንድ ኦቨር እና መጨረሻ ላይ በጣም ከአቅሜ በላይ ሆነብኝና እኔ በቃ ይቅርታ አምሷሪ አልኩት አምሷሪ አንተ የምትፈልገውን መልስ ልሰጥህ አልችልም ማለት አንተ እውነት ነው ብለህ አይምሮ የተቀበለውን መልስ እኔ ልሰጥህ አልችልም ቢካዝ እውነታው ያ አይደለም የኔን እውነታ ኦልሬዲ ሼር አድርጌላችኋለሁ ያንን የማትቀበሉት ከሆነ እናንተ አትቀበሉት እንጂ የሌለ ነገር ላይክ የሌለ እውነታ አውጥቼ ልሰጥ አልችልም ለሰው እና በቃ እኔ this is my reality ሌላ ምንም ነገር ልናገር አልችልም
ከዛ መጨረሻ ላይ በጣም አግሬሲቭ እየሆነ መጣች ምናምን እና እኔ ማለት የምሬን የምልሽ አዲስ ላይ እንደ አንድ ወላጅ ይሄ ከሃይማኖቱ አንጻር ሳይሆን ይሄ ወላጆቼ ብለሽ የምታስቢያቸው ሰዎች ከዛ ደግሞ ለአንቺ እንዴት ነው የአንቺን ፖቴንሻል የሚያውቁ ሰዎች የሆነ አይነት አመለካከት ስላንቺ ሲኖራቸው ልብሽን ቀልብሽን የሚሰብረው ነገር ምናምን የመጨረሻ ላይ ይሄ ስንት ሰዎች እዚህ ሃይማኖት ውስጥ እንገባለን ብለው መጨረሻ ላይ ቴሮሪስቱ ነው ኢንዳፕ ያደረጉት ወስደው የአሸባሪ ቡድን ውስጥ አስገብተዋቸው አሸባሪው ነው ሰው በየቦታው እየገደሉ እንደዚህ እያሉ ምናምን ከዛም ላይክ የት ነው ላሸብር የምችለው እኔ አይ ሃቭ ኖ አይዲያ ላይክ ኢትዮጵያ ውስጥ ነው ላሸብር የምችለው የት ነው ላሸብር የምችለው እኔ አም ጀስት አን ኢንዲቪጁዋል ወደ እስልምና የመጣው ይንገባሽ እና አይ ዶንት ኖ ሃው ከአሸባሪነት ጋር እንዴት ሊንክ ልደረግ እንደምችል and then the next thing is አንቺ ሲጀመር የተማርሽ ሰው ነሽ አለኝ በጣም ላይክ ለፍተን ነው አንቺን እዚህ ቦታ ላይ ያደረስንሽ እና እንደተማረ ሰው እንዴት አንድ ጭንቅላት የሌለው ሰው ይሄ ከገጠር የመጣ መሀይም የቤት ሰራተኛ ምናምን እንዲከተል የሚችለው እምነት እንዴት ልትከተይ ይቻላል አለኝ እና እንዴ የሆነ ላይክ እኔ እዛ ሳለ የሚሰማኝ ስሜት እንዴ ብዬ ልገልጽልሽ እንደምችል አላውቅም ምክንያቱም ከፋሚሊ ጋር ስታወሪ ሁልጊዜ ቶንሽን ማየት አለብሽ ከፍ ብለሽ የምትናገሪ ሲያችም ተመናቅረሽ የምትናገሪ አትችይም ገባሽ ቢካዝ የግዴታ የምታከብሪያቸው ሰዎች ናቸው እና አሁን አንቺ ምንድነው ከዚህ በኋላ የምትሆኚው አለኝ ማለት ምንድነው የምትሆኚው አንቺ እንዴት ነው እንትን የምትይና የሆነ ሳለ በጣም ኮንፊውዝድ እንዴ እኔ እኮ ሙስሊም ነው እንጂ የሆንኩት በሽተኛ አይደለም የሆንኩት ላይክ እስቲል መስራት እችላለሁ መማር እችላለሁ ብዙ ነገሮችን ማድረግ እችላለሁ ምናምንና ላይክ እንዴት ነው እንደዚህ የምታየው እስልምናን መከተል እኮ እንትን ማለት አይደል ኖ እኔ አንቺን ከዚህ በኋላ ክሪፕልድ እንደሆንሽ ነው ማይሻለኝ ይሄ ምንም አቅም የሌለው ሰውና አክቹሊ ከነሱ እኔ በጣም ሉክ አፕ ማድረጋቸው ሰዎች ናቸውና ከነሱ ያ መምጣቱ ለኔ በጣም ቀላል አልነበረም በጣም ቀላል አልነበረም ማለት እንኳን ዓለም ሴት ልጅ ከመልኳ ከሰውነቷ ይሄ ፊላክስ ዲስፕሌይ ከምታደርገው ነገር በላይ ማየት እንደማይችል እናውቃለን ሁላችንም ስፔሻሊ የዌስተርኖች እሳቤ ሴት ልጅ ሴክሹዋላይዝ ከማድረግ ፊዚካል አፒራንሷን የሆነ ቦታ ላይ አፒል እንዲያደርግ ማድረግ ከዛ በኋላ በዛ ነገር እሷ ማኒ ሜክ ስታደርግ ትልቅ ቦታ ላይ ስትደርስ ምናምን ማየት ይሄ የዓለም እሳቤ እንደሆነ እናውቃለን ግን ኢቨን ቤተሰቦች ያሳደጉች ሰዎች አንቺን ከሴትነት በላይ ይሄ ከቨር ማድረግሽ አይምሮሽን እንደመሸፈን ላይክ እንደማነስ እንደሆነ እንዲሰማሽ ማድረግ በጣም ከባድ ነገር ነውና በቃ የሆነ ሰዓት ላይ እንትን አልኩኝ ጊቭ አፕ አደረኩኝ ማለት ይሄንን ኮንቨርሴሽን መቼም ዊል ላደርግ አልችልም ኦልሬዲ እነሱም አንደርስታንድ ሊያደርጉት የሚችሉት ነገር አይደለም እና በቃ ያለኝ አማራጭ አይ ዶንት ኖ እኔ ፍሬሽ ግራጁዌት ነኝ ስራ የለኝም የምሄድበት ቦታ የለም ምን የለም ምናምን ላይክ ምንም የማውቀው ነገር የለም ላይክ አይ ነው በቃ እንደፈለጋችሁ ነው ከዚህ በኋላ ከቤታችሁ እወጣለሁ ምናምን ብዬ እንትን ማለት የምችልበት ቦታ አይነት አይደለም ከዛ መጨረሻ ላይ ምን አለኝ እኔ አሁንም ቢሆን እኛ አንቺ ሙስሊም መሆንሽን አሁንም ቢሆን አንቀበልም አለኝ ላይክ ሩት ሙስሊም ናት የሚለውን ነገር በምንም ታምል እንቀበል አንችልም ስለዚህ ይህንን ኮንቨርሴሽን ከዚህ በኋላ ደግመን እንደሚኖረን እርግጠኛ ነኝ ላይክ እኔ ኢኒሺየት አድርጌ ሳይሆን አንቺ ኢኒሺየት አድርገሽው መተሽ ይህን ነገር ትቼዋለሁ ብለሽ ላይክ ኮንቨርሴሽኑ እንደሚኖረን እርግጠኛ ነኝ እና ላይክ አሁን ያንቺ ሙስሊም መሆን እኛ በምንም ታምር የምንቀበለው ነገር አይደለም እና አስሎንጋስ ግን ይሄ ነገር እስከሚሆን ድረስ እዚህ ቤት እስካለሽ ድረስ ይሄ ሂጃብ መልበስ ምናምን መሸፋፈል ምናምን የምትይው ነገር እንዳታስቢ ከዚህ አንድ ነገር የምታደርጊ ከሆነ ይሄ አንድ ላይ መኖር አንችልም ይሄ ኮኤግዚስት ማድረግ የሚባለው ነገር አንችልም በቃ እዛ መጨረሻ ላይ እኔ ሙስሊም ነኝ አልኩት እኔ እምነቴ ሙስሊም ነው እስልምና ነው ነገር ግን በአንተ ጣራ ስር እስከኖርኩኝ ድረስ ላይክ ይሄ የእናንተ ማለት የአንተ ቤት ስለሆነ ላይክ ሩሉን ሜክ የምታደርጉት እናንተ ስለሆናችሁ በእናንተ ሩል እሄዳለሁ ግን እምነቴን የሚቀይረው ነገር የለም ላይክ አሁንም ቢሆን በኋላ ላይ ቆይታችሁ አታለልሽን ትተሽው እንደገና መልሰሽ ደግሞ እንደዚህ ያልሽም እንዳትሉኝ እኔ እምነቴን አልተውም ላይክ ሙስሊም እስልምናዬን አልተውም ሙስሊም ነኝ ግን አስሎንጋስ እዚህ ቤት እስካለሁኝ ድረስ በእናንተ ሩል መሰረት መሄድ ስላለብኝ ኦኬ ሩልህን አከብራለሁ አልኩት በቃ መጨረሻ ላይ ላይክ ምንም ማድረግ አልችልም እና አክስቴም አለች በቃ በፍጹም እኛ አንቺ ስለ እስልምና ሲጀመር ምን የምታውቂው ነገር ኑሮ ነው ማለት እኛ እኮ ያደግንበት ነው ላይክ በረሃብ ምናምን ያደጉት እኔ ፋሚሊዎቼ እና የሙስሊም ኮሚኒቲ ውስጥ ነው ላይክ ብዙ ጊዜያቸውን ያሳለፉት ምናምን እና
ይህንን ምኑ ኢምፕረስ አድርጎች ነው ልትቀበዩ የምትችይው? እና አንቺ እውነት ክርስትና ውስጥ ያጣሽው ነገር ኑሮ ወይም ደግሞ ክርስትና ልክ ያልሆነ ነገር ኑሮ ነው ወደ እስልምና የገባሽው ብዬ እኔ በምንም ተአምር ላምን አልቻልም። ኢዘር የወደድሽው ሰው አለ፣ ካልሆነ ደግሞ በገንዘብ ነው ሊሆን የሚችለው። መጨረሻ ላይ እኔ ያንን ፖይንታቸውን እንደማይተውት ስለገባኝ መጨረሻ ላይ ምን አልኩኝ? ኦኬ እሺ በቃ በገንዘብም ይሁን በወንድም ምክንያት ተታልዬ ይሁን የገባሁት መግባቱን አንድ ጊዜ ገብቻለሁ፣ ግን ከገባሁ በኋላ ተመችቶኛል በቃ መጀመሪያ ተታለልዬም ከሆነ የገባሁበት ኢትስ ኦኬ ለእናንተ ሴንስ የሚሰጠ ያ ከሆነ ግን እኔ አሁን ተመችቶኛል በቃ እምነቱን ወድጄዋለሁ እና ይሄ ነው አልኩኝ። በቃ በጣም ማለት በጣም ረዥም ኮንቨርሴሽን ነበር ስልሽ አዲስ ረዥም ከመሆኑ የተነሳ አይምሮዬ መርሳቱን ጀምሯል ማለት እረስቸዋለሁ። የሆነ ብዙ ፓርቱን ሁላ እረስቸዋለሁ። ምክንያቱም ከሆነ ሰዓት በኋላ እንዴት ነው ኢነርጂ በጣም ድሬንድ ሆኖ ሀልስኔት ማድረግ ጀመርኩኝ። የሆነ እነሱ የሚያወሩት የሚሉት ነገር ምናምን አይ ኪፕ ወንደሪንግ እንዴ ዓለም ላይ ያለሁት ሙስሊም እኔ ብቻ ነኝ እንዴ ብዬ ማሰብ ጀመርኩ። ማለት እነዚህ ሰዎች ሙስሊም ከኔ ውጭ አያውቁም። ላይክ ጎረቤቶች አሏቸው፣ ፋሚሊዎች አሏቸው ምናምን እና ላይክ የሚያውቋቸው ፋሚሊዎቻቸው ቴሮሪስት አይደሉም፣ ሴት ልጅ አይጨቁኑም፣ መጥፎ ሰዎች አይደሉም። ገባሽ? እና ይሄ እሳቤ እኔ ሙስሊም ስለሆንኩ ግን የመጣው ወይስ ሙሉ ህይወታቸውን ይህንን ነገር ነው ሲኖሩ የነበረው እነዚህ ሰዎች ማለት አይ ዶንት አንደርስታንድ ነው። ለምሳሌ እስልምና የመሃይምነት እምነት ነው ብሎ የሆነ ሰው ሲናገረኝ እኔ ላይክ አባቴ የሚሆን ጎረቤት የሚሆን ጓደኞች ቢሆኑ ሲናገሩኝ አይ ወንደር ለምንድነው ወንደር የማደርገው? ፋርማሲ ሂዶ ሴት ፋርማሲስት እያስተናገደችው፣ ሴት ነጋዴ ንግድ ስትሰራ እያየ፣ ሴት ዶክተር እያየ፣ ሴት ዲፕሎማቲክ እያየ፣ ሴት መሪዎችን እያየ፣ ጦር ሜዳ ላይ ሴቶች ከወንድ በላይ ሲዋጉ እያየ እስልምና የድንቁርና እምነት ነው ሲለኝ የሆነ ሰው ለእኔ ዳዝ ሜክ ሰንስ። ገባሽ? ይሄ ተጨባጭ የምንኖረው ነገር አይደለም ያ ነገር እና ከየት ነው የሚመጣው ይሄ ሀሳብ? ከየት ነው ይሄ አስተሳሰብ የሚመጣው? እኔ ብዙ ጊዜ ለዚህ ነው የምለው ላይክ ይሄ ከእስልምና ውጭ ያሉ ሰዎች እስልምና ላይ የሚሰነዝሯቸው ኦፒኒየኖች ይሄ እውቀት ላይ ቤዝድ የሆኑ ሳይሆን ከመቆርቆር ሳይሆን ከማሰር ሳይሆን ከጭፍን ጥላቻ የሚመጡ ሀሳቦች ናቸው። ከመጥላት አንዳንድ ሰው ሃይማኖቱን አንደርስታንድ ባለማድረጉ ነው። ሁለተኛ ነገር ደግሞ የሙስሊም ኮሚኒቲው የተሻለ ኮሚኒቲ ስለሆነ ያንን ነገር መሆን ካልቻልሽ መጥላት ነው የምትችይው። ገባሽ? ይሄ ኢፍ ዩ ካን ቢ ደም ሄት ደም የሚለው ሎጂካል አይደለ? ላይክ እነሱ መሆን ካልቻልክ ጥላቸው፣ ላይክ የሆነ አንቋሻቸው። ዳስ ዘ ኦንሊ ቲንግ እንጂ ለእኔ ይሄ ሎጂካል አልነበረም እና ካሚንግ ፍሮም ፓረንትስ ደግሞ በጣም ከባድ ነበራል እና አይ ቲንክ በቃ ይሄ ሃርድሺፑ እኔ የጀመረውን ይሄ ውስጥ ከዛ ጊዜ በኋላ ነው። ቢካዝ እኔ ግራጁዌት አድርጌ መጥቼ ላይክ በትንሽ ጊዜ ውስጥ ነው ስራ ያገኘሁት። ላይክ አይ ዶንት ቲንክ ቤት ሳምንት ምናምን ራሱ የተቀመጥኩ አይመስለኝም። እና ምን ሆነ ፋሚሊዎቼ ሂጃብ እንድለብስ አይፈልጉም፣ ኢስላሚክ የሆነ ነገር ዲስፕሌይ እንዲያደርግ አይፈልጉም፣ ቤት ውስጥ መስገድ አይቻልም ምን አይልም ምናምን እና ምንድነው የሚፈጠር የነበረው ቦርሳዬ ውስጥ ነው ሂጃብ ይዤ የምወጣው። የምሰግድበትን ሽቲ ቦርሳዬ ውስጥ ነው ይዤ የምወጣው። ከዛ ከቤት ወጥቼ አስፋልት ስደርስ ነው ሂጃብ የማደርገው። ቢካዝ ላይክ የሰፈር ሰው አለ እና የሰፈር ሰው ካየኝ ኦልሬዲ መናገሩ አይቀርም እና ያ ፍርሃት ስላለ አስፋልት ስደርስ ነው ሂጃብ ማድረግ የምችለው። እኔ ልብሴንም ኖርማል ልብስ ነው በቃ የምለብሰው። ከዛ በኋላ መስገድ ስለማልችል በዛ ልብስ ለመስገድ የግዴታ ሺቲ መስገጃ ልብስ ምናምን መያዝ አለብኝ ቦርሳዬ ውስጥ ማለት ነው። እና በጣም ከባድ እየሆነ መጣ። በጣም በቃ ለእኔ በጣም ከባድ ሆነ ያ ጊዜ። በቃ የሆነ ረዥም ጊዜ ነበረ። በጣም ከባድ እየሆነ መጣ እና ይሄ እንደዚህ አይነት ነገር ምን አይነት ችግር ይፈጥርባቸዋል መሰላችሁ? ይሄ አይደንቲቲ ክራይሲስ ውስጥ ይከትሻል እንደዚህ አይነት ነገር። ቢካዝ ሰው አንቺን ሲያይሽ ሁለት ነገር ነው የሚያየው። የሆነ ሳለ ሂጃብ አድርገሻል፣ የሆነ ሳለ ሂጃብ አታደርጊም። እና ሰው አክቹዋሊ ከኋላ ያለውን ስቶሪ ሳይሆን የሚረዳው አንቺ ጋር ያለውን ነገር ነው። ገባሽ? ማለት እየቀለደች ነው የምሯ ነው። ሲመቻት ሂጃብ ታደርጋለች፣ ሳይመቻት ሂጃብ አታደርግም። ከዛ እኔም አፍራለሁ ስልሽ የሆነ መንገድ ላይ አውጥቼ ሂጃብ ምናምን ነገር ሳረግ ሰው የሆነ አስተያየቱ ምን እያደረግሽ ነው አይነት አስተያየት ነው። ገባሽ? እና ሰዎችን ወላሂ ጀጅ ማድረግ በጣም ከባድ ነው። ዩ ኔቨር ኖ የሰው ልጅ ምን አይነት ነገር ውስጥ እየሄደ እንደሆነ ላይክ በምን አይነት ነገር ውስጥ እያለፈ እንደሆነ ላይክ ዩ ኔቨር ኖ። እኔ አሁን እዛ ፖይንት ላይ ላይክ ማንም የሚረዳ ሰው አልነበረም ያንን ነገር እና እንኳን አይደለም ይሄንን ሙስሊም የሆነው ሰው ሙስሊም ሰው የሆነው ሰው ራሱ በጣም ጀጅ ያደረገኝ ነበር። ወይ ቺዝ በቃ እየቀለደችው ማለት ነው ይሄንን ነገር አይነት ነገር ነው እንትን የሚለው የነበረው እና
በጣም እኔም በቃ አይደንቲቲ ክራይስ ውስጥ ከተተ። በቃ ላይክ የፋሚሊ ፕሮግራም ሲኖር ዩ ኖ ላይክ ልብስ ተለብሶ ምናምን ኖርማል ይሄ ለፕሮግራም የሚሆን ልብስ ለብሰሽ መሄድ አለብሽ እዛ ቦታ ላይ እና ያ ፕሮግራም ለፕሮግራም የሚለበስ ልብስ አጭር ልብስ ሊሆን ይችላል፣ ሪቬሊንግ የሆነ ልብስ ሊሆን ይችላል። ፀጉርሽ ተሰርቶ ሽክ ብለሽ አምሮብሽ ምናምን መሄድ አለብሽ ምናምን እና አንቺ ውስጥ ያለው ነገር ሌላ ነው፣ እዛ ጋር ደግሞ ላይክ ዲስፕሌይ ማድረግ ያለብሽ ነገር ሌላ ነው እና እኔ በቃ በጣም አይምሮዬ እንትን ውስጥ ገባ፣ አይምሮዬ በጣም ጭንቀት ውስጥ ገባ። በቃ በጣም እየተጨነኩ መጣሁ በቃ በዛ ምክንያት ማለት ነው እና አንደኛ ከቤት ለመውጣት እውነት ለመናገር እኔ ከቤት ወጥቶ የመኖርም ኤክስፒሪየንስ የለኝም። ፋሚሊዎቼ በፍጹም አይፈቅዱም። እኔ ከቤት መውጣት የሚባል ነገር በፍጹም ሊፈቅዱልኝ ፋሚሊዎች አይደሉም። ላይክ ያን ያህል ፋይናንሻል ስቴቢሊቲውም አልነበረኝም እኔ ወጥቼ እንትን ለማለትም እና አይ ቲንክ ወደ ስንት ዓመት 2 ዓመት ምናምን አካባቢ ይሆናል መሰለኝ። በጣም ከባድ ጊዜ አሳለፍኩኝ በቃ በጣም ከምላችሁ በላይ እና እኔ እዛ ፖይንት ላይ ጾም ረመዳን ይመጣል። ረመዳን ሲመጣ ሌሊት ተነስቶ ለመስገድ ከባድ ነው። ሱቢህ ለመብላት በጣም ከባድ ነው። ሲጀመር ይሄ የምትበሉበት ምናምን ፋሲሊቲም ሲጀመር የለም። ሌሊት ተነስቶ ምናምን ኪችን ገብቶ ተንጎዳጉቶ ሆና ምናምን መብላት ላይክ ሌላ ጥያቄ የሚያስነሳ ነገር ነው እና ረመዳን ሆኖ በዓል ይሆናል። በዓል ሲሆን የግዴታ መብላት አለብኝ። ጾም በዛ ምክንያት ፈታለው ምናምን በቃ በጣም ከባድ እየሆነ መጣና እኔ በጣም ለራሴ ማዝነው ግን ላይክ ከዚህ ሁላ ስትራግል መሀል ለራሴ በጣም ማዝነው አንድ ነገር እንደነበር ታውቂያለሽ። እኔ በዛ ፕሮሰስ መሀል እኔ I was trying to prove ለፋሚሊዎቼ ወደ እስልምና መምጣቴ እቺ እነሱ የሚያውቃቸው ልጃቸውን የተሻለ ሰው ነው እንጂ ያረጋት መጥፎ እንዳላረጋት ፕሩቭ ለማድረግ ነበር እኔ የምሞክረው በዛ ሁላ ማለት በቃ ሱብሃንአላህ አይ ትራይድ በጣም ማለት ከምላችሁ በላይ አይ ትራይድ በቃ ይሄ ፕሩቭ ለማድረግ እኔነቴ ማንነቴ እንዳልተለወጠ ስቲል ያቺ ያሳደጓት ልጃቸው ያቺ እነሱ የሚያውቋት ትንሽ ልጅ እንደሆንኩኝ ፕሩቭ ለማድረግ ኢቨን ከዲን አንጻር ማድረግ የማይጠበቅብኝ ነገሮች ላይ ያደረኩኝ ነበረ መሞክሬ ነበረው ማለት ነው እና አይሰራም። በነገራችን ላይ በቃ አይሰራም። ይሄ እንደዚህ አይነት ህይወት ውስጥ አሁን ያላችሁ ሰዎች አቁሙ፣ ፕሩቭ ለማድረግ አቁሙ በነገራችን ላይ ምክንያቱም አይሰራም። መቼም ወርክአውት የማያደርግ ነገር ቢኖር እሱ እና ኢቨን እንኳን አይደለም ወርክአውት ሊያደርግ ይቅንና ይሄ ድሮ ለእናንተ የነበራቸው ልብና ከዛ በኋላ እናንተ ወደ እስልምና ካመጣችሁ በኋላ የሚኖራቸው ልብ it will never be the same በቃ መቼም ተመሳሳይ ሊሆን አይችልም። የሚያችሁ እይታ መቼም ተመሳሳይ ሊሆን አይችልም እና እኔ በጣም ብዙ ጊዜ ያሳለፍኩት ለእነሱ ፕሩቭ ለማድረግ ነው። ላይክ ይሄ እኔ ያለሁበት ነገር መጥፎ ነገር እንዳልሆነ ፕሩቭ ለማድረግ ነበረ በቃ በጣም ስሞክር የነበረው እና እኔ በሰዓቱ ብዙ ኦፕሽኖች ነበሩ። ብዙ ኦፕሽን ነበረ የሚሰራችሁ እናቴ ጋር መሄድ ይችል ነበረ ላይክ ቢካዝ እናቴ ኦልሬዲ ላይክ ነገሩ ቢደብራትም እንደማትገፋኝ አውቃለሁ እና መሄድ ይችል ነበረ እሷ ጋር አያቴ ጋር መሄድ ይችል ነበረ ላይክ ለኔ ኮንፈርት የምትሰጠኝ ላይክ ሙስሊም ኮሚኒቲ ውስጥ ገብቼ መኖር ይችል ነበር እና ግን ኮንስታንትሊ እኔ አይምሬ ውስጥ የነበረ ነገር ምንድነው ነው ላይክ ማድረግ የለብኝ ማለት አንደኝነት ዘዴ በጣም ትልቅ ሀቅ ነው ያለብኝ። ስለዚህ እዚህ ቦታ ላይ ሁኜ ነገሮችን ፕሩቭ ለማድረግ ነው መሞከር ያለብኝ እንጂ ላይክ መሄድ የለብኝም ላይክ ፋይት ማድረግ አለብኝ እዚህ ቦታ ላይ ብዬ ነበር ማስብ የነበረው እና ከእነሱ ሳይድ ግን የሚመጣው ነገር ላይክ ኮንስታንት የሆነ ሬዚሊያንስ ነው እንጂ የመቀበል ጉዳይ አልነበረም። እና የሚያሳዝነው ነገር ምንድነው እንደዚህ አይነት ቦታ ላይ ስትሆኑ ለሜንታል ሄልዛችሁ አሪፍ አይደለም፣ ጥሩ አይደለም። በቃ የሆነ ጥፋት ሳታጠፉ ጥፋተኛ እንደሆናችሁ ይሰማችኋል። ኮንቲኒየስሊ ይቅርታ ትጠይቃላችሁ፣ ኮንቲኒየስሊ ሶሪ ትላላችሁ። ዲስአፖይንት እንዳረጋችሁ ነው የሚሰማችሁ። ያንን ነገር ፕሩቭ ለማድረግ ነው ኦቨር ኤንድ ኦቨር የምትሞክሩት ምናምን እና ኢማጂን በማታደርጉበት ሌቭል ያ ነገር የእናንተ ላይፍ ውስጥ ኢንተርፌር ማድረግ ይጀምራል። በጣም ኢንተርፌር ማድረግ ይጀምራል። ተስፋ መቁረጥን ያመጣል። አሁን በጣም ብዙ ተስፋ የቆረጥኩባቸው ጊዜዎች ነበሩ። በቃ እኔ ይህን ነገር ኦቨርካም ማድረግ አልችልም። በቃ ለምንድን ነው እንደዚህ ለምንድን ነው በቃ ከባድ እንዲሆንብኝ የሆነው እና በቃ እኔ ነገር ኦቨርካም ማድረግ አልችልም። በቃ የተሳሳተ ውሳኔ ነው ማለት ነው በቃ የወሰንኩት እያልኩኝ ሁላ ማሰብበት ጊዜ ነበር እና ያንን በማሰብ መሀል ደግሞ ይሄ መውደቅ ድሮ ወደ ነበረው ላይፍ ስታይል መመለስ ላይ በቃ ሂጃብ ካላረኩኝማ አላረኩም። ሲጀመር ምኑን ሙስሊም ሆንኩኝ። በቃ ሌላው ነገር ላይ መዘናጋት መድከም ቢከስ ይሄ እንትኑን ዲንን በነፃነት ፕራክቲስ የማድረግን እድል ካላገኛችሁ ይሄ ማዕናውን በደንብ ማግኘት አትችሉም፣ በደንብ ማጣጣም አትችሉም እና እሱ ነገር የሆነ እየራቃችሁ እንድትመጡ ያደርጋችኋል ይባስ። በዛ ላይ እኔ ላይክ አዲስ አበባ ነው ተወልጄ ያደግኩት። ከነበረኝ ላይፍ ስታይል እና ከነበርኩበት ሪሊጅን አንጻር የነበሩኝ ጓደኞች በሙሉ ክርስቲያኖች ናቸው፣ አብሮ አደጎቼ ምናምን እና
አንድ ሙስሊም ጓደኛ የለኝም ማለት በሰዓቱ አንድ ሰው የለም አጠገቤ ላይ ማለት ይሄ በቃ አይዞሽ አብሽሪ እንደዚህ እናደርገዋለን እንደዚህ ይሆናል እንደዚህ እንትን የሚለኝ ሰው አልነበረም። እና እኔ አይ ሪሜምበር በጣም ዱዓ አደርግ ነበር እንዴ ለምንድን ነው እኔ አላህ በቃ ሙስሊም ጓደኞችን ማትሰጠኝ ላይክ የሚደግፉኝ የሚያግዙኝ የሆነ ነገር የሚሉኝ እያልኩኝ አስብ ነበርና ላይክ በሰዓቱ ደግሞ እንደዛ አይነት ሰዎች አልነበሩም። እና አሁን ሳስበው ላይክ እኔ አላህ ይሄንንም ለምክንያት ነው በዚህ ሀዲስ ውስጥ እንዳልፍ ያደረገውና በጣም ከባድ ሆኑ። ብቻ እነዛ የሆነ 2 ዓመታቶች በጣም ከባድ ነበሩ ለኔ። ይሄ በቃ የማንነት ጥያቄ ውስጥ ገባ፣ አይደንቲቲ ክራይስ ውስጥ ገባው። ሰዎች የኔ አይደንቲቲ ጥያቄ ውስጥ ገቡ። እኔ በዛ ሰዓት ላይ ኦፊስ ውስጥ ነበር የምሰራው፣ ላይ አሪፍ ፖዚሽን ነበረኝ የምሰራበት ቦታ ላይ ምናምን እና የሆነ ሰዓት ላይ ሳይሆን ሂጃብ አደርጋለሁ፣ የሆነ ሰዓት ላይ ሂጃብ አላደርግም። መታወቂያ ፎቶ ሲወጣ ሂጃብ የለውም ምናምን እና የሆነ ፒፕልስ ቴክ ዩ እንደ ጆክ ባይ ዘ ዌይ እንደዚህ አይነት ነገር ሲኖር ህይወታችሁ ውስጥ ሰው ሲሪየስ ላይ ወስዳችሁ አሰጆክ ነው የሚወስዳችሁ። ገባችሁ? የሆነ ሰዓት ላይ እንደዚህ ናት፣ የሆነ ሰዓት ላይ ደግሞ እንደዚህ ናት ምናምን like it doesn't make sense እና የሆነ የእናንተን ስትራግል ራሱ ሲሪየስሊ የሚወስደው ሰው ራሱ ሲጀመር ይጠፋል ከመሰረቱ። እና ከክርስቲያኒቲን ፖፕሌሽን የሚመጣው ነገር እንትና በቃ ነገር ፈልጋ ነበር የመጣችው። ሳይስማማ ሲቀር ትተዋዋለች፣ ሲስማማ ደግሞ ታደርገዋለች። በቃ እነዚያ ባክ ኤንድ ፎርዝ ነው ያላት እንጂ የምር አይደለም ይሄንን ነገር የፈለገችው አይነት ነገር ነው እንትን የሚለውና መጨረሻ ላይ አይ ቲንክ ረመዳንን የጾምኩኝ 3ኛ ረመዳንን የጾምኩኝ ነበርና በቃ በጣም ዱዓ አደረኩኝ። በቃ እኔ በጣም ስልሽ በቃ በጣም ዱዓ አደረኩኝ። ዱዓ ሳይሆን ትግል ነበረ። በቃ እዛ ሳላይ ነበረ በቃ እኔ ይሄ ነገር ማቆም አለበት። በቃ እኔ ዲኔን በነፃነት ፕራክቲስ ላደርግ የምችልበት ቦታ ላይ በቃ አስቀምጠኝ ማለት እስከ መቼ ድረስ ነው እንደዚህ እየተሳቀኩኝ እንደዚህ እየተጨነኩኝ እንደዚህ እንትን እያልኩኝ የምቀጥለው? እና በቃ ዲኔን በነፃነት እኔ እንደምፈልገው ፕራክቲስ የማደርግበት ቦታ ላይ በቃ አስቀምጠኝ። በቃ በጣም እንትን አልኩኝ። ይሄ በቃ ጭቅጭቅ ካላጋ ጭቅጭቅ ነው በቃ የሚባለው። በቃ የሆነ ጭቅጭቅ ላይ ነበርኩኝ ወላሂ። ከዛ ረመዳን ልክ ሲያልቅ እኔ ምንድነው ላይክ ኦብቪየስሊ አቅም ኑሮኝ ፋይናንሻል አቅም ኑሮኝም ከቤት ልውጣ ብለም አያስወጡኝም ቤተሰቦቼ ነው ላይክ በቃ ፍቃደኛ አይደሉም ለብቻዬ ልኖር ላይክ በጣም ስትሪክት ፋሚሊ ውስጥ ነው ሲጀመር ነው ያደግኩትና በቃ እሺ እንዲሉኝ አድርግልኝ። እኔ በቃ ምንም አይነት ቦታ ይሁን ሂጂ እኖራለሁ ብቻ እነሱ እሺ እንዲሉኝ አድርግልኝ በቃ ማለት ይሄን አይዲያ ሳነሳኔ በቃ እሺታውን ከነሱ ላገኝ ብቻ ነበር እንትን ብለ የነበረውና ረመዳን አለቀ ምናምን እና የዛኔ እኔ ስራ የምሰራው ገርጂ አካባቢ ነበረ እና እኛ ደግሞ ቤታችን ጣፎ ነው እና ሩቅ ነው ላይክ ትራንስፖርት ምናምን በጣም ነው እንትን የምለው ስትራግል ማድረግ የነበረው ምናምን እና በቃ ነገርኳት አክስቴን ነው እኔ በቃ እንደዚህ ሙቫውት ለማድረግ ምናምን አስቤያለሁ። ስራ በጣም እየተቸገርኩ ነው፣ ሩቅ ነው፣ የትራንስፖርት ወጪ በጣም ብዙ ነው ምናምን እና በዛ ላይ ላይክ ኦልሬዲ ያረፈድኩኝ ስራ እየሄድኩኝ ነው እና ላይክ ከስራ የሚያባሉኛል ብዙ ጊዜ ሌት መሆን ከሆነ ምክንያቱም ላይክ የነበርኩበት ፖዚሽን እኔ ላይክ ጠዋት ተነስቼ ገብቼ 2 ሰዓት ስብሰባ አለኝ ምናምን እንደዛ አይነት ነገር ነበርና እንደዛ ነገር ምናምን ስለው በዚህ ጊዜ ከቤት መውጣት ምናምን እንዴት አሰብሽው ምናምን አይነት ነገር መጣና በቃ ዱዓ አደረኩኝ በጣም ደጋግሜ ረመዳንም ከወጣ በኋላ በጣም ተጨነኩበት ብቻ በዚህ ጉዳይ ሱብሃንአላህ። ከዛ መጨረሻ ላይ በቃ ሁለቱም በተቀመጡበት አነሳሁት ጥያቄውን እኔ በቃ ሙቫውት ለማድረግ አስቤያለሁ። ምክንያቱም ላይክ እየረፈደብኝ ነው ስራ ስገባ ላይክ ማታም ሲወጣ አምሽቼ ነው ወደ ቤት የምደርሰው ምናምን እና ላይክ እኔ ስትራግል እያደረኩ ነው። በዛ ላይ እናንተም እየተጨነቃችሁ ነው እንትን ለማለት ላይክ እኔ በሰላም ደረሰች አልደረሰች ምናምን ያላችሁ እናንተ በጣም ትጨነቃላችሁ እና እንደዛ ከሚሆን ላይክ እኔም ቅርብ ቦታ ለስራ ቅርብ ቦታ የሚሆን ቦታ እንትን ልበልና ልምረጥ ልግባና ከዛ በኋላ በሳምንት አንዴ ሁለቴ ምናምን ቤት እየመጣሁ እንትን እላለሁ ምናምን እና እንደዛ ነው የሚሻለው ምናምን ብዬ እንትን አልኩኝና ወላሂ አላህ ዱዓን እንደሚሰማ ላይክ አላህ ተአምርን እንደሚሰራ የምታውቁት ማለት እኔ ቤተሰብ አይደለም ከቤት መውጣትን ይቅርና የሆነ ጓደኛ ጋር አምሽቶ መምጣት የሚባል ነገር የማይታሰብበት ቦታ ነው ላይክ የኛ ቤት ማለት ላይ ይሄ በጣም ስትሪክት የሆነ ፋሚሊ ከቤት መውጣት የሚባለውን ነገር ይሄ በጣም ፎርቢድ የሚያደርግ ፋሚሊ አለ አይደል? እንደዛ ነው ፋሚሊ ውስጥ ነው ያለሁትና በጣም በሚገርም ሁኔታ የነበረው ሪስፖንስ በተለይ ፋዘር is like አይ ሰማው እኮ ልክ ናት እቺ ልጅ ላይክ እሷን በጣም ስትራግል እያደረገች ነው ነው እና በማታ ትራንስፖርት መሄዷ መማለቷ ምናምን ለእሷ ሪስክ ይኖረዋል ምናምን እና ሜቢ ብትሞክረው ስናተ ባድ አይዲያ አይነት ነገር አለና በጣም ተነገርኩ። በህልሜን የመሰለኝ እኔ ማለት ላይክ በፍጹም እንደዚህ አይነት ሪስፖንስ አልጠበቅኩም እና ላይክ በህልሜን የመሰለኝ ማለት የምር እየተፈቀደልኝ ነው ላይክ I was so surprised እኔ ላይክ
የሆነ እንዴት ነው ሀሳባቸውን ሳይቀይሩ ሩጬ ይዛሉ ሰዓቱና ቦታ ደስ ይለኛል። በቃ የሆነ እንትን አልኩኝና እና በቃ ላይክ እስናት ባድ አይዲያ አፍተር ኦል አይነት ነገር አለ እሱና ግን እኛ የምናውቀው ቦታ እኛ የምናውቀው ሰው ጋር ምናምን ነገር መሆን ያለበት እንጂ ላይክ ለሴፍቲሽ እንጨነቃለን አሁን እና አይ ቲንክ የሆነ ሰምሃው የሆነ አቡ የዛ ሰዓት ላይ እንደማንመለስ ገብቶት ሌት ጎ ለማድረግ ነገር እየሞከረ ነው። አይ ዶንት ኖ ብቻ ውስጡ ምን እንደነበረ እኔ አላውቅም። ብቻ በቃ አላህ ታምር ነው የሰራው። ብቻ እዛ ሰዓት ላይ እነሱ ለዛ ነገር ፈቃደኛ መሆናቸው እኔ ከቤት ቦታ ወጥተው ለማድረግ ፈቃደኛ መሆናቸው ማለት ኢን ሚሊየን ይርስ አስቤው የማላውቀው ነገር ነው። ይዘራል ብቻ ከዛ ቤት እወጣለሁ ነው እንጂ መውጣት የሚባል ነገር እኔ አስቤ አላውቅም። ላይክ እነሱ እሺ የሚሉት ነገር ነው ብዬ አስቤ አላውቅም። እና ትዝታ ይቅርታ ዛሬ ሙዚቃው ኤክስትሪም ጨምረውታል። በዛው ከጠራሻቸው አይቀር ድምፁን እንትን ይበሉት ከቻሉ ላይክ necessarily more ባወራ እየጨመሩት አውቀሽ ነው ዝም በይው ሰታንሽ አረቀንሽ ድምፁን ትንሽ ማለት እኮ ትንሽ ማለት አሁን ትንሽ ትቀንሰው እንዴ በጣም ነው የሚሰማው ወላሂ በጣም ነው የሚሰማው። ለአንድ 30 ደቂቃ ቢያት አትሊስት ፎር 30 ሚኒትስ እንትን የምትለው አትቀንሰዋለች። እና ብቻ በሚገርም ሁኔታ ላይክ ኮንፊርሜሽን አገኘሁኝ። በጣም ገረመኝ በጣም ከምላችሁ በላይ እና ሱብሃንአላህ በቃ እንዴት እንዳመሰገንኩኝ እንዴት አላህን እንዴት እንዳመሰገንኩኝ በቃ ተአምር ነው የሆነብኝ እኔ ሲጀመር እና ከዛ ያቺ ኮንፈርሜሽን አግኝቼ ላይክ ቤት ምናምን ላይክ አብረን የፈለግነው ከነሱ ጋር ምናምን ላይክ እንዳጋጣሚ ሆኖ ኦልሬዲ እነሱ በሚያውቋቸው የድሮ ጎረቤት የነበሩ ሰዎች ምናምን ነበሩና እነሱ ጋር ቤት ምናምን ተገኘ። ሙቭ አውት አደረኩኝ። ሱብሃንአላህ እኔ አላውቅም ማለት ይሄ ቤቱን ራሱ ገብቼ አስተካክየው ምናምን የሆነ እስከምሰግድበት በነፃነት በቃ የሆነ መስገድ እችላለሁ በቃ ብለሽ ያለምንም መሳቀቅ ምናምን የሆነ ስትጠሪ ሰላት አሰላምተሽ እያቋረጥሽ እየሄድሽ ምናምን ማሰግጅበት እንትን አለ አይደለ በቃ ወይኔ ቢስሚላህ ነው በጣም ላይክ አብረን ነው ሙቪ ያደረግነው። እኔ ላይክ ማለት እኔ ፋሚሊዎቼ ሀቅ ለመናገር ይሄ የእምነቱ ጉዳይ ነው እንትን የሚላቸው እንጂ የሆነ በጣም የሚወዱኝ በጣም ሰፖርት የሚያደርጉኝ ምናምን እና ላይክ አልጋ ገዝተው ምን ብለው ምናምን በጣም በቃ ብዙ ወጪ እነሱ ናቸው ሰፖርት ያደርጉኝ እና እንደዛ እንትን ብሎ ምናምን ነው ሙቭ አውት ያደረጉት። አብረን ደንቤቱ ምናምን አስተካከልን ምናለን ምናምን እና በቃ ቤቷ ትንሽዬ ቤት ናት ስላችሁ በጣም ትንሽዬ ቤት ናት እና አልጋ አለ ከዛ እዚህ ጋር ምንጣፍ ተነጥፏል። በቃ አለቀ ዳስል ላይክ ሌላ ምንም ነገር የለውም እና እንዴት ነው ገብተሽ በር ላይ ቁጭ ብለሽ ምግብ ሰርተሽ ከዛ በኋላ ትተኛለሽ አይነት ነገር አለ። እኔ አላህ ማለት ነው ወላሂ የሆነ ቦታ ሲወስዳችሁና የሆነ ነገር ሲያደርግ መጀመሪያ አይምሯችሁን ነው የሚያስተካክለው። በነገራችን ላይ ማለት አይምሯችሁን ነው የሚያስተካክላችሁ ስልሽ እኔ ያደግኩበት ቤት በቃ ይሄ በቃ ፋይናንሽሊ በደንብ በቃ ስቴብል የሆነ ፋሚሊ ውስጥ ነው ያደግኩት እና ይሄ የራሱ ፐርሰናል ነገር ሁሉ ነገር ተሟልቶለት የሚያደግ ልጅ አለ። የራሴ መኝታ ቤት የራሴ ባዝሩም ምናምን ሰፊ ነው። ኢቨን መኝታ ቤቴ ላይክ ሊቪንግ ሩም የሚያክል አይነት ስፋት ያለው ቤት ነው እና ከእንደዛ አይነት ነገር መታሽ እንዲህ አይነት ቦታ ስትገቢ የሆነ ከባድ ነው አይደለም ይመስላል። ወላሂ ከባድ አይደለም እኔ አልታየኝም፣ ክብደቱ አልታየኝም። እኔ ማለት የሆነ ጥበቱ ሁላ አልታየኝም በነገራችን ላይ ስለዚህ የሆነ ሌላ ጊዜ የሆነ እንዴት ነው በቃ የሆነ መሬት አይንካኝ የሚል አይነት ሰው ሆነሽ ከዛ በኋላ እዚህ ፖይንት ላይ ግን ስትሆኚ ነው እንደዛ አይደለም በቃ አይደለም እንደዛ አይደለም። ያ ነገር ለኔ በጣም ላግዣሪ ነበረ። ያቺ ቤት ለኔ ብስሚላ በቃ እኔ አላውቅም የሆነ እረፍቴ በቃ የምተኛው እንቅልፍ የማርፋው እረፍት እንዳይመስላችሁ የሆነ ማለት ይገርመኛል። እኔ ሁላ የሚታወቀኝ ጓደኞቼ ምናምን ቤት ሲመጡ ወይኔ ሩታው እንደዚህ ነው የተከራየሽ ቤት እኮ እንደዚህ አልመሰለኝም እንዴት ሲጋባሽ ምናምን ሲሉኝ አምላክ ማለት ምን ሆነ ቤቱ አይታየኝም ምን ይኸውልህ አይታወቀኝም ምን ሆነ ቤቱ አይነት ነገር ነው ብለው እኔ ላይክ ለእኔ ምንም አይሰማኝም እና በቃ የሆነ ነፃነቴን ያወቅኩት ይዛኔ ነው። በቃ ላይክ ሂጃቤን አድርጌ ምናምን ነው ከቤቴ የሚወጣው ምናምን ቀሚሴ ለብሼ አባዬን ለብሼ ምናምን እና የሆነ በቃ እኔ እንጃ እኔ አላውቅም እንዴት ልገልጽላችሁ እንደምችል እኔ አላውቅም። ላይክ የእናንተ ህይወት በምን ምሳሌ ልስጣችሁ ይሄ እንዴት አላውቅም በምን ልገልጽላችሁ እንደምችል ይዛኔ የነበረውን ይሄ ነፃነት በቃ እና
በሳምንት አንዴ ይጨነቃለሁ። ላይክ በሳምንት አንዴ የሚጨነቀው ለምንድነው? ቤት መሄድ አለብኝ በሳምንት አንዴ። ያ አግሪመንታችን ነው ገባሽ? በሳምንት አንዴ ቤት መሄድ አለብኝ እና በሳምንት አንዴ ቤት ስሄድ ሰፈር ስደርስ ሂጃቤን ማውለቅ አለብኝ እና ያቺ ቀን ስትመጣ ውስጤ ይጨነቃል። በቃ በጣም ይጨነቃል። እና በነገራችን ላይ ለቤተሰብ በዲን ላይ ከመጣ ሀቅ የለውም። በቃ እዛ ጋር ሀቃቸው ይቆማል። በነገራችን ላይ ግን እኔ የሄድኩበት የነበረው አካሄድ ምንድን ነው? በቃ ፕሩቭ አደርግላችኋለሁ ብዬ ነበር የማስበው ገባሽ? ይቀበሉኛል በቃ እስከነዚህ እስከነ እምነቴ በቃ ይወዱኛል ብዬ ነበር የማስብ የነበረው እና ይሄ ነገሮችን ማድረግ የሌለብኝን ነገር ሁላ እርምጃ እየተራመድኩኝ ነበረ እኔ ፕሩቭ ለማድረግ መሞክር የነበረው እና በሳምንት አንዴ ያቺ ቀን ስትመጣ በጣም እጨነቃለሁ እና አንዳንዴ ስራ ሁላ ሳይኖርና በቃ ስራ አለኝ ዛሬ ምናምን እላለሁ እና በቃ ይሄ ነፃነቴን አውጄ ቁርአን እመጣለሁ ቤት እሄዳለሁ 12 መላው ምን እላለሁ ምናምን በቃ ላይፍ በጣም ጸዴ ሆነ ነው ብላችሁ በቃ በጣም ደስ የሚል ሆነ በቃ አሪፍ ሆነና የተከራየሁበት ቤት ምንድነው ቤቱ አይ ቲንክ ይመስለኛል ከስር እንትን አለው ይሄ ውሃ እርጥበት ያለው ቤት አለ አይደል? ይሄ ሂሚዲቲ ያለው ቤት እና ከሆነ ጊዜ በኋላ በጣም መረበሽ ጀመረኝ የሆነ እንትን ላይ በቃ ሽታ አለው እና እኔ ደግሞ ኢንፌክሽን አለብኝ ላይ ከድሮም ጀምሮ ከልጅነቴ ጀምሮ ኢንፌክሽን እና ብሮንካይተስ ምናምን አለብኝ እና የሆነ ትንሽ ሽታ ካለ ወይም ጥረት ካለ ምናምን ቶሎ ነው የምታመመው። ይሄ ሪዚስት የማድረግ አቅም የለኝም እና የሆነ እሱ ነገር በጣም እያስቸገረ ይመጣና ወይኔ ይሄ ቤት ምናምን ልና ከዛ ወላሂ ምሬን ነው የምላችሁ ቁጭ ብዬ አላህንም አላማርረውም እላለሁ። የፈለገ አይነት ቢሆን ይሄ ቤት አላህን አላማርረውም። ይችን ቤት ለማግኘት ምን ያህል ዱዓ አድርጌ እንዳገኘሁት አውቃለሁ እና አሁን ደግሞ አላህ ይሄን ከሰጠኝ በኋላ እነዚህ ጥረት ነው ያልተመቸኝ ምናምን አላህን አላማርረው በምንም ታምር አላማርረውም እላለሁ እና ከጊዜ በኋላ እንትን እያለ መጣ። ይሄ እየባሰ መጣ። በቃ የሆነ ማስቸገሩ ምጣፉ በሙሉ ውሃ ይይዛል ምን ይላል ምናምን እና የሆነ ቀን የዛኔ ላይ 2 ካምፓኒ ነበር ምሰራ የነበረው እና አንደኛው ካምፓኒ የገባሁበት ካምፓኒ ፓርት ታይም ነው ማድረገው እና ገና አዲስ መጀመሪ ነው እና የሴልስ ቲም ነበር ማኔጅ ማድረግ የነበረው እና ላይክ ማኔጅ ማድረግበት ቲም ውስጥ አንድ ሙስሊም ልጅ አለች። አዲስ ናት የገባችው ላይክ ከገባች ሳምንት ምናምን የሚሆናት ነው ኔቲ ውስጥ እና ሌላ ሙስሊም ስለሌለ ሁለታችን ብቻ ስለሆነ ሙስሊም አንድ ላይ ነው የምንሰግደው ምንለው ምናምን ብቻ ቶሎ ተግባባን ከሷ ጋር እና የሆነ ቀን ከስራ ወጥቼ ቤት ሄድና ይሄ እንዳልኳችሁ በቃ ቤቱ የእርጥበቱ ጉዳይ በጣም ማስቸገር ጀመረ እና ኦኬ በቃ ለምን ክሰል አላቀጣጥልም ላይ ክሰል አቀጣጥዬ ይጣልና ላጨስበት ማለት ነው እና ክሰል አቀጣጥዬ ምን ብዬ ምናምን ቤት አስገብቼ እጣን እና እጣን ምናምን አጨስኩኝና ቤት ውስጥ ማለት ነው እና ለካ እሳቱ ክሰሉ ጭሱ አልወጣም። እኔ ሪላይዝ አላረኩትም እና በቃ እጣኑ ምናምን አጫጭሼ በሩን ዘግቼ ተኛው ገብቼ እና በቃ ፒሲ ምናምን እየነካካው ነው ነገር እየሰራው ነው ምናምን እና ላይክ መታመም ማመን ጀመረ። በቃ ልቤ በጣም ይመታል፣ ራሴን ማመን ጀመረ ምናምን እና አልገባኝም አክቹሊ እኔ ክሰሉ እንደሆነ እና በጣም ማመን ጀመረኝ ምናምን ትንፋሽ መቆራረጥ ጀመረ ምናምን ደነገጥኩኝ። በቃ እንዴ ምንድነው እያመመኝ ነው ምናምን እንዴ እስኪ በቃ ተነስቼ ወደ ውጭ ልውጣ ምናምን ልክ ተነስቼ በሩ ልክ ልከፍት ወደኩኝ መሬት ላይ እዛ በቃ እንደምንም ብዬ በቃ እንደምንም ያው አላህ ትመቻላ ትሩፍ መቼስ በቃ ትተርፋለች ሁሉ ጊዜና እንደምንም ብዬ ተጣጥሬ ሂጄ በሩን ከፍቼ በቃ ወደ ውጭ ወጣሁኝና በረንዳው ላይ ቁጭ ብዬ በቃ ልቤ በጣም የሚመታው እዚህ በቃ አንገቴ ላይ ነው በቃ ልቤ የሚመታው የሆነ በጣም የሚያስጨንቅ ነገር አለ። ቁጭ ብዬ አየር ምናምን ሳትኩኝና እና በቃ ወይኔ ምንኝ ነው በቃ አመመኝ ማለት ነው ምን ተፈጠረ ምናምን እያልኩኝ ትንሽ አየር ምናምን ወስጄ ተመልሼ ገባሁ እና ተመልሼ ገብቼ በሩን ዘጋሁት። አላህ ሲረዳኝ መስኮት ትንሽ መስኮት አለውና መስኮቱን ከፈትኩት እና መስኮቱን ከፍተው ያው አይምሮዬ ኦክሲጅን ማግኘት ሲጀምር ሪላይዝ ማድረግ ጀመርኩ። ገባሽ ክሰል አስቀምጬ እንደነበረ እና ለካት እዚህ ላይ ክሰል ነው ወይኔ በቃ ዛሬ ቀን ሳልሞት ምናምን ብዬ ተነስቼ ክሰሉ ምናምን አወጣጣ ምናምን ላይ ጠዋት ስነሳ ስቲል እንዳመመኝ ነው አይኔ ጠቁሯል መልብሏል ምናምን ተነስቼ ወደ ስራ ሄድኩኝና በቃ ስራ ስገባ ኦልሬዲ በጣም ደክሞኛል፣ ኤግዞስት አድርጌያለሁ፣ አሞኛል ምናምን በቃ ገብቼ ሙኒራ ትባላለች እቺ ያልኩሽ ልጅና ቤት ገባኝ ስራ ቦታ ገባኝ ነውና በቃ ሙኒራ እኔ ዛሬ በጣም አሞኛል በቃ የምታረጉትን ነገር እንትን ብላችሁ በቃ ስሩ እናንተ ምናምን ስላት ወይ ምን ነው ምናምን አለችኝ። ኧረ በእናትሽ ትናንትና ክሰል ቤት ውስጥ አስቀምጬ ላይክ ሙቼ ነበራልና ነው ያወጣኝ ምናምን ስላት እንዴ ቤት ጀመር ክሰል ስታስገቢ እንዴት ዝም ይልሻል ምናምን አለችኝ። ብቻዬን ነው የምኖረው እኔ ምናምን ስላት she was surprised እና
ብቻዬን እንዴት ብቻሽን ትኖሪያለሽ ነው ከቤተሰቦች ጋር ወጣሽ ማለት አይ አክቹሊ ሰለምቴ ነኝና እንደዚህ ናፍሳት በጣም ደነገጠች። በቃ በጣም አንቺ ሰልበሽ ነው ምናምን አለችኝ። የሰለበች ሰው ናት ብላ ማመን አቃተኝ። የምርሽ ነው አንቺ ምናምን አለችኝ። በእውነት ምናምን እንዴት ምናምን እንደዚህ ነው ምናምን ብዬ ብቻ አስረዳኋት ምናምን አለኝና ከፋሚሊ ጋር ያለው ነገር ጥሩ ነገር ስላልነበረ በቃ ፋይናሊ ሙቭ አውት ለማድረግ ነው ዲሳይድ ያደረኩትና እንደዚህ ነው ምናምን ይነገርኳት። ከዛ በቃ በጣም ገረሟት ምናምን መድኃኒት እንትን አለችልኝ ወተት ምናምን ሳመጣ አይዞሽ በቃ አብሽሪ ምናምን አለችኝ እና ቤት ሄደች። የዛን ቀን ማታ ላይ ደወለችልኝ። በነጋታው ስትመጣ በቃ አስማ እቃሽን ምናምን እንትን በይና በቃሽን ምናምን ያችና እኛ ጋር ቤት እንሄዳለን በቃ አለች እና እኔ መሰለኝ ቤት ልከራይ እየፈለኩ ስለነበር እነሱ ቤት የሚከራይ ቤት ያለን መሰለኝ። ገባሽ እንዴ የሚከራይ ቤት አላችሁ? ወላሂ ለኔማ አሪፍ ነው ሙስሊም ሰው ያለበት ቦታ ሆኔና ምናምን ስላት ኖ አይደለም እኛ ጋር ነው የምትኖሪው ከዚህ በኋላ አለች ማለት ነው። ስላት ኖ አይ በፍጹም ብቻሽን በፍጹም አትኖሪም እና እኔ ማዘሬ ነግሬያታለሁ ማሚ ነገውኑ ካልመጣች እያለች ነው። ሲጀመር እንዴት ሴት ልጅ ብቻዋን እንዴት ትኖራለች? እንዴት እንደዚህ አይነት ልጅ ሆና እንዴት ብቻዋን ልትኖር ትችላለች? በፍጹም ሊሆን አይችልም። ቤት ልሻት በቃ ልጅ ከዛ እኔ ውስጥ የተጨነቀ ተቀንሽ ሆነ ትንሽ ነው ማውቃት እንደና ልጅቷን እና ግራ ገባኝ እና በቃ በጣም ደጋግማ ስጠይቀኝ በቃ ኢንሻላህ አንድ ቀን ቤት እንሄዳለን ችግር የለውም እና ቤት እናንተ ጋር አድሬ እመጣለሁ ምናምን ነገር አልኳት። ቤት ሄደን በቃ ከዛ ቀበላ ልክ ስራ ስንወጣ ቤት ነው የምንሄደው እኛ ጋር ወደ ቤት ይዛኝ ትሄዳለች። አይ ቲንክ 15 ቀን ምናምን ካለፈ በኋላ ቤት ይዛኝ ሄደች። የተከራየሁበት ቤት እቃዬን በሙሉ ጭነን ወደ እነሱ ቤት ሄድን። ወላሂ ማለት አላህ ያለ ምክንያት የሆነ ቦታ አያመጣችሁም። አሁንም ለመስለም መንገድ ላይ ያላችሁ ሰዎች የምትፈሩ ሰዎች ወላሂ ይሄ ትልቅ ትምህርት ነው። አላህ የሆነ ቦታ ችግር ውስጥ ሊጥለን ጎትቶ አያመጣል። አላህ አለ፣ ሁሉ ጊዜም አላህ አለ። በቃ እኛ የምንሄድበት ነገር ላይ እና እኔ አሁን ኤክስፔክት ያላረኩት ነገር ነው ማለት ኤክስፔክት ያላረኩት ነገር ነው ስልሽ ኢን ማይ ላይፍ እንደዚህ አይነት ሰው ያጋጥመኛል ብዬ አስቤም አላውቅም እና ስሄድ የራሴ መኝታ ቤት ሰጥተውኝ እኔ አላውቅም ወላሂ እንዴት ብዬ ስለነሱ ላወራ እንደምችል አላውቅም። እኔ የራሴ ቤት ውስጥ እንደዛ አይነት ነፃነት የለም ማለት ላይክ ማንም ሁላ እንዴት ልበልሽ የሆነ እንግዳ ሰው አልመስልም እዛ ቤት የሆነ አዲስ ሰው አልመስልም። እኔ እዛ ቤት ይሄ እድሜ ልክ አብሬ ስኖር የነበርኩት ልጃቸው አሉ አይደለ በቃ ያቺ ልጅ ነኝ። በቃ ቤተሰባቸው ውስጥ ወንድሟ እናቷ እህቶቿ አሉ ምናምን ሱብሃንአላህ ማለት ቤቴ በቃ ቤቴ ነው በቃ ማለት እንደፈለኩ በልቼ እንደፈለኩ ጠጥቼ ተጫውቼ ገብቼ ወጥቼ ኢቭን ዚያራ ቤተሰብ ጋር ሲሄዱ እኔ ሳይዙ አይሄድም። በቃ ዚያራ የሚሄዱ ከሆነ እኔ መሄድ አለብኝ ግዴታ እና እሷ ደግሞ ማናት ናችሁ ትባል እናቷ ልጅ እኮ ናት እንደወለድኩ አልነገርኳችሁ ነበር እዚያ አልነበረች ምናምን ብላ ነው ሁላ የምትስቅ የነበረው ማለት ነው። እና በቃ ህይወት በማላስበው መንገድ ተቀየረ። በቃ በጣም ከምልሽ በላይ ማለት ነው። እና ይሄ ሁላ ሲፈጠር